የማያምኑ ይላል። የሚፈሩና የማያምኑ የርኩሳንም የነፍስ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይሄውም ሁለተኛው ሞት ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን ያላከበሩት፣ እግዚአብሔርን እንደ አምላክነቱ መጠን ያልፈሩት ማለት እግዚአብሔርን ፈርቶ መመላለስ ማለት ሕጉን ማክበር ማለት ነው። እግዚአብሔርን ማክበር ማለት ነው መፍራት የሚለው ቃል። እግዚአብሔርን እንደ እግዚአብሔርነቱ መጠን ያልተመለከቱ እድል ፋንታቸው ከዚህ አይሆንም፣ ከእግዚአብሔር መንግስት አይሆንም። የእግዚአብሔር መንግስትን አይወርሱም። ኦኬ፣ ገሃነመ እሳት ይገባሉ፣ ከእግዚአብሔር ይለያሉ፣ ከሰርጉ አይታደሙም ብለን ነው ያቆምነው። ቁጥር 8 ላይ ቁጥር 9 ላይ ስትመጡ ሰባቱም ይላል። ይኸው ሰባቱም ኋለኛዎቹ መቅሰፍቶች የሞሉባቸው ሰባቱ ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉን ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ይላል። ኦኬ፣ እነዚህ ሰባቱ መላእክት ከእግዚአብሔር ዘንድ መቅሰፍትን ይዘው የወጡ ከእግዚአብሔር ዘንድ የእግዚአብሔርን ፍርድ ለመፈጸም የወጡ መላእክት ናቸው። ከእነርሱ መካከል አንዱ መጥቶ ምናለው ሰባቱም ኋላኛው መቅሰፍቶች የሞሉባቸው ሰባቱ ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉም ሚስት ሙሽራይቱንም አሳያለሁ ብሎ ተናገረኝ። አሁን ሙሽራይቱ የተባለች የበጉ ሚስት የተባለች አማናዊቷን ቤተ ክርስቲያን ነው የሚያሳየው። ያንን ነው የምናየው። ከዛ በፊት እነዚህ ሰባቱ ኋላኛው መቅሰፍቶች የሞሉባቸው ሰባቱ ጽዋዎች ይላል። ሰባት የመሆናቸው ቁጥር ምንድን ነው? ለምንድን ነው ሰባት የሆኑት? ይህንን ከዚህ በፊት አይተናል። ራዕየ ዮሐንስ ምዕራፍ 16 ላይ አንድ ራዕየ ዮሐንስ ምዕራፍ 16 ላይ ሂጅልኝ ኤማውስ። ለምን ይዘው ከእግዚአብሔር ዘንድ የተላለፈውን ትእዛዝ ይዘው ወጡ? እዩ ትእዛዝ ምን አይነት ፍርድን ይዞ መጥቷል የሚለውን ተምረናል፣ በስፋት ተምረናል። ኦኬ፣ ባለፉት በተለይ ራዕየ ዮሐንስ ምዕራፍ 16 ላይ ተመልከቱ። ቁጥር 1 ስትመለከቱ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማው ይላል። ከእግዚአብሔር ዘንድ ኦኬ የመጣ መልእክት ነው። እነዚህ ሰባቱ መላእክት ከእግዚአብሔር መቅደስ ከእግዚአብሔር ትእዛዝ የወጣውን ፍርድ ይዘው በሰው ላይ በኃጥአን ላይ አፍስሰዋል። ኦኬ፣ በእግዚአብሔር መንግስት በእግዚአብሔር እውነት በማይመላለሱት ሰዎች ላይ ፍርድን አስተላልፏል። ይሄንን በስፋት አይተናል። ፍርድ ተላልፏል አይደለ? ራዕየ ዮሐንስ ምዕራፍ 16፣ ራዕየ ዮሐንስ ምዕራፍ 17፣ ራዕየ ዮሐንስ ምዕራፍ 18 እነዚህን ሁሉ እያየን መተናል። አሁን ሰባት የመሆናቸውም ለምንድን ነው እግዚአብሔር አምላክ 3 ያላከው? ለምንድን ነው እግዚአብሔር አምላክ 2 ያላከው? አንድ መላክስ ቢሆን ወይም ደግሞ 20 መላክስ እልፍ አላፍ ቢሆኑስ ለምንድን ነው 7 የሆነው? 7 የሆነበት ሚስጥር በደንብ አድርጋችሁ ስሙኝ። 7 የሆነበት ሚስጥር የእግዚአብሔር ነው የሚያሳየው። ላክ በኃጥአን ላይ ፍጹም የሆነ ፍርድን ማስተላለፉን ኦኬ የሚገልጽ ነው። 7 ቁጥር በመጽሐፍ ቅዱስ ፍጹም። ለምሳሌ ልክ ራዕየ ዮሐንስን ስትመለከቱ የመጀመሪያው 2 ምዕራፍ ራዕየ ዮሐንስ ምዕራፍ 2 እና ራዕየ ዮሐንስ ምዕራፍ 3 ላይ ምን ታገኛላችሁ? ሁለቱ ምዕራፍ ላይ 7ቱ አብያተ ክርስቲያናት በታናሿ እስያ ቱርክ ማለት ነው ቱርክ ማለት ነው ቱርክ ማለት ነው ንሰር ኤፌሶን ተጽፏል። ንሰር ኤፌሶን ተጽፏል። ንሰር ቤተክርስቲያን እየተላከ መሆኑን ለመጠቆም በሰባቱ ይመሰላል እንጂ ለሰባቱ ብቻ አንልም። ኦኬ፣ ያ መልእክት ለኤፌሶን ብቻ አይደለም ምንለው። በመንፈሳዊ ትርጉምም የኢትዮጵያ ቤተክርስቲያንንም የሚነካ በዓለም ዙሪያ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ላይ በተዘረጋቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተክርስቲያን ላሉ ክርስቲያኖች በሙሉ የተላከ መልእክት ነው እና 7 ቁጥር በተለይ ራዕይ ላይ ስትመለከቱ 7 ቁጥር ደጋግሞ ብዙ ቦታ ታያላችሁ። ፍጹምነትን ነው የሚገልጸው። 7ቱ መላእክትም ወጥተው የእግዚአብሔርን ትእዛዝ አስተላለፉ። 7 የመሆናቸው ሚስጥር የእግዚአብሔር ፍርድ ፍጹምነቱን የሚገልጽ ነው። እሺ እንመለስ። በደንብ አድርጋችሁ ስሙኝ። ከዚህ በኋላ አንድ ሰው ራዕየ ዮሐንስ ቤተክርስቲያን በትርጓሜ ልጆቿ እንዲማሩላት ትፈልጋለች። ምንም
ሁሉ እግዚአብሔር አምላክ እየረዳን የቤተክርስቲያንን ትምህርት እያያችሁ ነው። ግልጽ ነው። በቃ ቤተክርስቲያን መጽሐፍ የምትሰጠን እንድናነብ እንጂ ራስ ቅዱሳን መጽሐፍት የተጻፉት ይላል ቅዱስ ዮሐንስ አፈወርቅ አንተ አንብበህ በልብ ላይ እንድታትም እንጂ በራስጌ ላይ እንድታስቀምጥ አይደለም ይላል። የተሰጡን እንድናነባቸው ነው። ኦኬ። ይሄንን መጽሐፍ ደግሞ የሚያነብ ስሙ፣ የራዕየ ዮሐንስን መጽሐፍ የሚያነብ አንዴ ራዕየ ዮሐንስ ምዕራፍ 1 ቁጥር 3 ክፈችልኝ ኤማውስዬ። ራዕየ ዮሐንስ ምዕራፍ 1 ቁጥር 3 ይሄንን መጽሐፍ የሚያነብ ምን ይባላል ይላል። ስሙ፣ ዘመኑ ቀርቧል። እሱ ጋር ዘመኑ ቀርቧል። የሚያነበው ምኑን የሚያነበው? የራዕየ ዮሐንስ መጽሐፍ ገና እኮ ኢንትሮዳክሽን ላይ እኮ ነው ጎበዞች፣ ገና መግቢያው ላይ ነው ጸሐፊው እንዲህ ብሎ የሚያስቀምጥልን። ዘመኑ ቀርቧል። የሚያነበው ይህን መጽሐፍ የሚያነብ የትንቢቱን መጽሐፍ የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። መጽሐፉን የሚያነቡ ራዕየ ዮሐንስን የሚያነቡ ማንበብ ብቻ ደግሞ አይደለም፣ የተጻፈውን የሚጠብቁ መጠበቅ ብቻ ደግሞ አይደለም፣ መምህራን ሲያስተምሩ የሚያደምጡ ብፁዓን ናቸው። ምን ማለት ነው? የተባረኩ ናቸው እያለን ነው። ገና መጽሐፉ የሚገርማችሁ ነገር ገና ስትጀምሩት በመባረክ ነው የሚጀምረው። ስለዚህ ራዕየ ዮሐንስ መጽሐፍ እናነበዋለን። ኦኬ፣ የሚነበብ መጽሐፍ ነው። ግን በአባቶቻችን በቤተ ክርስቲያን ትርጉም መሰረት ነው የምንረዳው ማለት ነው። ስለዚህ ይሄ መፍራት ምን አያስፈልግም። አንብቡ፣ የእግዚአብሔርን ቃል አንብቡ አንብቡ አንብቡ። እሺ፣ አሁን ወደ ራዕየ ዮሐንስ ምዕራፍ 21 እንመለስ። ተመለሽልኝ ኤማሁስዬ። አስቀድመን እነዚህ ሰባቱን መላእክት አይተናል። አሁን ቁጥር 10 ላይ ትመጭልኛለሽ። ቁጥር 10 ላይ እችን ሙሽራ የተባለችው በመንፈስም አንዴ 9 ላይ ሂጅልኝ። አንዴ 9 ላይ አንዴ ሰባቱም ኋለኞች መቅሰፍት የሞሉባቸው ሰባቱ ጽዋዎች ከያዙት ሰባቱ መላእክት አንዱ መጥቶ ወደዚህ ና የበጉንም ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ። የበጉ ሚስት የተባለችው ቤተ ክርስቲያን ናት። ኦኬ፣ ቤተ ክርስቲያን ሚስት ተብላ ተጠርታለች። ኦርቶዶክሳውያን ክርስቲያኖች ሚስት ስንል አንዳንድ ሰው የሚደነግጥ ሰው አለ። ኦኬ፣ ለክርስቶስ ሚስት አለ ወይ እንዴት ተብሎ እንዲህ ተብሎ ይነገራል የሚሉ ሰዎች አሉ። በቅንነት እንረዳለን፣ ችግር የለም። ሚስት የመባሉ ሚስጥር ግን ሰው መረዳትና ማወቅ አለበት። ቤተ ክርስቲያን፣ አማናዊቷ ቤተ ክርስቲያን የክርስቶስ ሚስት ናት። ሚስት ናት ስንል ባል ከሚስት አሁን እውነተኞቹን ባልና ሚስት ነው እያወራው ያለው። ኦኬ፣ ባል ከሚስት እንደማይለይ ሚስትም ደግሞ ከባል እንደማትለይ፣ ኦኬ፣ ሁለቱም ሁልጊዜ አብረው እንደሚሆኑ አማናዊቷ ቤተ ክርስቲያን ሁልጊዜ ከማን ጋር ናት? ከክርስቶስ ጋር ናት። ክርስቶስም ደግሞ ሁልጊዜ ከማን ጋር ነው? ከቤተ ክርስቲያን ጋር ነው። ሁልጊዜ ከኛ ጋር ነው፣ እኛም ከእርሱ ጋር ነን። ለዛ ነው ሚስት እያለ መጽሐፍ ቅዱስ የሚጠራው ቤተ ክርስቲያንን። ኦኬ፣ ለምሳሌ ራዕየ ዮሐንስ ምዕራፍ 19 ላይ አይተናል። ራዕየ ዮሐንስ ምዕራፍ 19 ቁጥር 7ን ክፈችልኝ። 7 ተመልከቱ። ቁጥር 7 ላይ ቤተ ክርስቲያንን እንዴት ባለ ቃል ይጠራታል? ይኸው እሺ፣ የበጉ ሰርግ ስለደረሰ በጉ የተባለ ኢየሱስ ክርስቶስ ነው። ለምንድን ነው በግ የተባለው? መጥምቁ ቅዱስ ዮሐንስ እንደነገረን ኦኬ፣ እሱ ሆኗልና። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ላይ ሂጅልኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በግ የመባሉን ሚስጥር ራሱ መጥምቁ ዮሐንስ ይነግረናል። 29 ስናገር ጻፉ። ኦርቶዶክሳውያን የድሮ ውበታችን የት ሄደ? ድሮ በጉባኤ ላይ በቃ መጽሐፍ ይዘን እየጻፍን ነው ምንማር የነበረው። ዘንድሮ እኮ በጣም ብዙ ነገር ሰንፈናል። እውነት ሰንፈናል፣ መስተካከል አለብን። ተመልከቱ 29 ላይ ነው ይልኝ 29 ይኸው በነገውም ዮሐንስ ኢየሱስ ወደሱ ሲመጣ አይቶ ዮሐንስ መጥምቁ ዮሐንስ በመጽሐፍ ቅዱስ ላይ በይበልጥ 3 ዮሐንሶች እናያለን። ለምሳሌ መጥምቁ ዮሐንስን እናያለን። የኤልሳቤጥና የዘካርያስ ልጅ መጥምቁ ዮሐንስን እናያለን። ከዛ ደግሞ ዮሐንስ እናያለን፣ የያዕቆብ ወንድም ወልደ ዘብዴዎስ። ከዛ ደግሞ ማርቆስ የተባለው ዮሐንስ የማርቆስ ወንጌልን የጻፈው ሌላኛው ስሙ ማን ተብሎ ይጠራል? ዮሐንስ ተብሎ ይጠራል። እሺ፣ ግራ እንዳትጋቡ።
ይሄ መጥምቁ ዮሐንስ ጌታችን መሬታችን ኢየሱስ ክርስቶስን ሲመለከተው ምንድን ነው ያለው? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ተናጋሪው ማን ነው? መጥምቁ ዮሐንስ ነው። ስሙ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። የእግዚአብሔር በግ በምኑ ነው የዓለምን ኃጢአት የሚያስወግደው? በቤዛነቱ፣ በቀራንዮ ላይ በከፈለው የቤዛነቱ ስራ ማለት ነው። በማርቆስ ወንጌል ምዕራፍ 10 ፍጻሜ ላይ ትናንትና አይተናል። ኦኬ፣ ስለ ሕማማቱ ነግሮናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ በኋላ በሶስተኛው ቀን ከሙታን ሙትን ድል አድርጎ እንደሚነሳም ለደቀ መዛሙርቱ ሲነግር አይተናል። ኦኬ፣ ቤዛ ስለሆነ ስለታረደ፣ ስጋውን ስለቆረሰ፣ ደሙን ስላፈሰሰ ለእኔና ለእናንተ ቤዛ ስለተባለ ምን ብላ ትጠራዋለች ቤተክርስቲያን? በግ ብላ ትጠራዋለች። ኦኬ፣ በግ ተብሎ ይጠራል። ከዛ አውድ እንድትመለከቱት አደራላለሁ። ስለዚህ ቤዛነቱን ሲገልጽ ነው በግ ያለው። አሁን ወደ ራዕየ ዮሐንስ እንመለስ። ቤዛ ስለ ኢየሱስ ክርስቶስ እየተናገረ እንደሆነ እንድታውቁ ስለመፈልግ ነው። ራዕየ ዮሐንስ ምዕራፍ ጎበዞች 21 ላይ ነው የለኝ። ምዕራፍ 21 እሺ፣ ቁጥር 10 እና 11 ማለት ነው። አሁን ይህን ከተረዳን ስለማን እየተናገረ እንደሆነ ካወቅን፣ በመንፈስም ወደ ዘጠኝ ፍጻሜውን አንዴ እንየው። አንዴ እያንዳንዷን በደንብ ጥርት አድርገን ነው መሄድ ያለብን። ከፍ ከፍ። እሺ፣ ወደ ታች መጨረሻው ላይ እሺ፣ የበጉንም ሚስት ሙሽራ ብሎ ተናገረኛል። የበጉን ሚስት ሙሽራይቱን ና ተመልከታት፣ ውበቷን ውበቷን ሊያሳይ ነው። ኦኬ፣ ይሄ መልአክ ቅዱስ ዮሐንስን የቤተ ክርስቲያን አማናዊቷ ቤተ ክርስቲያን የክርስቶስ ሙሽራ ውበቷ ምን ይመስላል የሚለውን ሊያሳየው ነው። አስቀድመን በራዕየ ዮሐንስ ምዕራፍ 19 ቁጥር 7 ላይ ውበቷ የቅዱሳን ስራ እንደሆነ አይተናል። አንድ ጊዜ ደግሞ ኤማውስ ላስቸግርሽ 19 ላይ ሂጅልኝ ቁጥር 7። እሺ፣ አንዴ ቻርጀር ሊዘጋብኝ ስለሆነ አንዴ ቻርጅ ላድርግ እስከዛ። ተመልሻለሁ። ቶሎ በል እስከዛ ክፈችልኝ። ይኸው ቁጥር 7 ይቀስታል። ቻርጀር ሊዘጋ ነው። እሺ፣ ቁጥር 7 ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትንም እናድርግ፣ ክብርንም ለእርሱ እናቅርብ ካለ በኋላ ውበቷ ያጌጠና የተጣራ ስሙ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነው ይላል። የቤተ ክርስቲያን ውበት መንፈሳዊ ፍሬ ማፍራት። እህቶች ወንድሞች፣ ውበታችን ይሄ ነው። አማናዊ ውበታችን አሁን ይሄ ምድራዊ ውበት አይደለም እየተገለጠ ያለው መንፈሳዊ ውበታችን፣ በእግዚአብሔር ዘንድ የተወደደው ውበታችን። አሁን ቆንጆ የምትባል ሴት በጣም በቃ በእኛ እይታ ቆንጆ የምትባል ሴት ምን አይነት ሴት ናት? ይሄ ሜካፑን ምኑን ዱቄቱን ምኑን የቀባች አይደለ? እኛ እንደምናየው። ይሄ ግን በመንፈሳዊ እይታ ይህች አይደለችም። መንፈሳዊ ሴት ቆንጆ ሴት የምትባለው ውብ የሆነች ሴት የምትባለው መንፈሳዊ ፍሬ ያፈራች ኢየሱስ ክርስቶስን የመሰለች አማናዊት ቤተክርስቲያን ሆና ራሷን ያቀረበች ስጋ ወደሙን የምትቀበል ንስሐ የምትገባ አቤት እቺ ሴት ውበቷ! ለወንዱም እንደዚሁ። ኦኬ፣ ውብ የሚባለው ወንድ መንፈሳዊ ፍሬ የሚያፈራ ወንድ ነው። በቃ የተወደደ ወንድ በጌታ ዘንድ እጅጉን የተወደደ ወንድ፣ የመንፈስ ቅዱስ ፍሬ የሚያፈራ። ኦኬ፣ ያ ነው ውበት፣ አማናዊ ውበት ያ ነው። ለዚህ ነው መጽሐፍ ደምግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ሴት ብቻ ነው ወንድም ጭምር። ደምግባት ከንቱ ነው፣ ይሄ የሚፈርስ ነው። ክርስቲያኖች፣ አንዳንዱ ሰው ይሄን እየተመለከተ ስንቱ ገደል ገብቷል። አቤት ቁመቱ ይላል። እህቶች ለእናንተም ነው። ይሄ ደግሞ ለወንዶች ብቻ አይደለም። ወንዶቹ ጋር ምን እመጣለን? መለኪያችን ቱምቢው ምንድን ነው? አሁን እንደው ለትዳር ሰው ስንመርጥ ቱምቢው ምንድን ነው መለኪያችን? እኔ እናንተ አቤት ስታምር እሷ እኮ ይላል። እሷ እኮ ቁመቷ ሲያምር። አሁን ያሉ ወንዶች ደግሞ ሁሉንም ማለት አልችልም፣
አይ ቲንክ ከኢኮኖሚ ጉዳይም ጋር ተያይዞ ነው መሰለኝ ገንዘብ ያላትንም ሴት መለኪያ አድርገው የሚያመጡ አሉ። እሷ እኮ 4 እግር ነው ያላት ይላል። ጉድ እኮ ነው ዘንድሮ እኮ። እኔ እኮ የምሬን እኮ ነው የምላችሁ። መለኪያ ምን እንዲያው እስቲ አድምጡ። እውነት እኔ አንዳንድ ጊዜ ሽምግልና እንኳን ሲላክ አባታችን እንዲያው ቀሲስ ነው ከታላቅ ይቅርታ ጋር እንዲያው እውነቴን ነው የምልዎት፣ ሽምግልና እንኳን ሲላክ ምንድን ነው የሚሉት አባቶች? ምን አለው ነው የሚባለው። መንፈሳዊ ህይወቱን ዞር ብሎ የሚያይ ምን አለው? ገንዘብ አለው፣ ሀብት አለው፣ 2-3 ስራ አለው፣ ፎቅ አለው። ይገርማል። መርካቶ ትልቅ ሱቅ ምናምን በል በቃ ልጄን ይዘህ ጥርግ በል ነው ጨዋታው። ከዛ በኋላ አይደለ ከተቻለ ሌላም ካለ ሊሰጠው ይችላል፣ ወንድም ካለው ማለት ነው። እንዲህ ግን መሆን አለበት። ቱንቢው መለኪያው መሆን ያለበት የእግዚአብሔር ቃል። እንዲያው መንፈሳዊ ህይወቱ ችግር እኮ የለውም። ፋይናንሻሊ እኮ መጠየቁ እንዲያው ልጄን ሊያስተዳድር ይችላል የሚለውን ሀሳብ ለመጠየቅ ነው። ግን መቅደም ያለበት ምንድን ነው? ክርስቲያኖች መቅደም ያለበት መንፈሳዊ ህይወቱ ነው። መንፈሳዊ ህይወቱ ነው። እንዴት ነው? እስቲ ታዘቡ እናንተ። እኔ ከተሳሳትኩ ንስሐ እገባለሁ። ይኸው እዚሁ እኔና እናንተ ችግር የለም እዚሁ ማለት ነው። ይቆርባል ወይ ብሎ የሚጠይቃለ? አሁን ሽማግሌ ስትልቁ ወንዶች ቆራቢ ነው ብለው ይጠይቃሉ። ይቆርባል ብለው የሚጠይቁ እንዲያው አባታችን ገጥሞት ይሆን? ቀሲስ ይሄው እንደው ቆራቢ ነው ይባላል? የለም። ጉድ እኮ ነው። ቀሲስ ይሩኝ እንዴ ላይ ከወንጌል ጥያቄውን አልሰማሁም። ስሜን ሲጠሩ ነው የሰማሁት። እሺ አይ አይደለም። አይ ሽምግልና ሲላክ አሁን ከገንዘብ ከሀብት ያለፈ ቆራቢ ነው ወይ? ቤተ ክርስቲያን ይሄዳል ወይ? ስጋው ደግሞ ይቀበላል ወይ? ንስሐ ይገባል ወይ? መንፈሳዊ ህይወቱ እንዴት ነው የሚለውን መጠየቅ አለብን እያልኩ ነው። ተሳስቻለሁ አባታችን? ኧረ እውነት ነው የሚጠይቅ የለም እንጂ እውነት ነው የእርሱ ሀሳብ። በጣም መንፈስ ይሄ ነው ውበት፣ አማናዊ ውበት ይሄ ነው የቤተ ክርስቲያን አማናዊ ውበት። እና መጠየቅ አለብን እህቶችም ወንዶችም። ግን አሁን ያ የለም። 4 እግር ካለው በቃ ምንም ችግር የለም። ከዛ ትዳር ውስጥ ይገባል። ከዛ ጦርነት ነው። ከዛ ማን ነው የሚሰደበው? ሰዎች በእግዚአብሔር ላይ ክፉ ቃልን ይናገራሉ። አስቀድመን ግን ልንጠነቀቅ ያስፈልጋል። እንደ መንፈሳዊ ሰው እርሱ ይመረምራል እንጂ እርሱ በማንም አይመረመርም ነው የሚለው የእግዚአብሔር ቃል። መርምረን መልካም የሆነውን ነገር እንድንይዝ ነው የእግዚአብሔር ቃል የሚያስተምረን። ኦኬ። ስለዚህ አማናዊቷ ቤተክርስቲያን ውበቷ የቅዱሳን ጽድቅ ስራ ነውና ይላል። የቅዱሳን ጽድቅ ስራ ነውና አሁን ውበቷን ልናይ ነው። ቅዱስ ዮሐንስ ባየው ራእይ ላይ እችን ውበቷን የክርስቶስን ሚስት ውበት በደንብ አድርጎ ሊያሳየን ነው። ዛሬ እሱን ነው የምንማረው። እሺ አሁን ራዕይ ዮሐንስ ምዕራፍ 21 ቁጥር 10 እና 11 ላይ አያይዘን እናየዋለን። ስሙ። እሺ አሁን በደንብ አድርጋችሁ ስሙ። ከትርጓሜውንም አብረን እናየዋለን፣ የቤተክርስቲያናችን ትርጓሜ። እሺ በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ፣ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደከበረ ድንጋይ እንደ ኢያስጴድ ድንጋይ ሆኖ እንደ ብርሌ እየጠራ ነበረ ይላል። እንደ ኢያስጴድ ድንጋይ ሆኖ እንደ ብርሌ እየጠራ ነበር። ምን ማለት ነው የሚለውን እናያለን። ከዛ በፊት ግን ከፍ አድርጊውና እኒህ እሺ ቁጥር እሺ አሁን እንደሱ ተይው። እሺ ከቁጥር 9 አንድምታ ትርጓሜያችን 7 መቅሰፍት የሚፈጸምባቸው 7 ስራ ከታዘዙ ከ7ቱ መላእክት አንዱ የህርያት አለ 7ኛውን መጥቅ ሲፈጽም ነውና ከኔ ጋር ተነጋገረ ይለናል። ከዛ በጉ ለተዋሃዳት ለምዕመናን የተሰጠች መንግስተ ሰማያትን ና ላሳይህ አለኝ። አንድም ለአንድ ወገን በጉ የተዋሃዳት ምዕመናንን ላሳይህ አለኝ። ኦኬ አሁን በአንዲት ምዕመን በምሳሌ በቤተክርስቲያን ምሳሌ አድርጎ ነው የሚናገረው። አሁን ና ላሳይህ ሲል ውበቷን ላሳይህ። ኦኬ አማናዊ ውበቷ ምንድን ነው የሚለውን ላሳይህ እያለ ነው። አንድምታውን ላንብብላችሁ ብዬ ነው። ከዛ በመንፈስም ወደ ታላቅ ምን ማለት ነው? ኦኬ በደንብ ስሙ። ከፍ ያለች መሆኗን ነው
ይቺ አማናዊቷ ቤተክርስቲያን ክፉ ዲያብሎስ የማይደርስባት፣ ሀጣን የማይደርሱባት፣ ሊያወርዷት የማይችሉ መሆኑን ሲገልጽ በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ሊያሳይ በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ ማለቱ ከፍ ባለ ተራራ ላይ መታየቷ እሷ ክብርት መሆኗን፣ ልዕልት መሆኗን፣ ከፍ ያለች መሆኗን፣ ከሀጣን ከፍ ያለች መሆኗን፣ ሀጣን ሊደርሱባት የማይ በትርጓሜያችን ላይ ክብቲሁ አለ የሚወርሳት ይችን የእግዚአብሔርን መንግስት የሚወርሳት ጻድቃንም እንቁ ይመስላል አለ። ለሰማዕትነት ለምዕመናን ንጽህናቸውን ክብራቸውን መናገር ነው እያለ ያስቀምጣል። ታላቅ መሆኗን ክብሯን ነው የሚገልጸው። አሁን ለምሳሌ ከሌኮ ከፍ ባለ መንገድ ላይ ነው የተቀመጠው ወይም ከፍ ባለ ስልጣን ላይ ነው የተቀመጠው ሲል ክብሩን ነው የሚናገረው። የመንግስተ ሰማያት ክብሯ ከፍ ያለች እንደሆነች ሲገልጽ ነው። በመንፈስም ወደ ታላቅ ረጅም ወደ ታላቅና ወደ ረጅም ተራራ ወሰደኝ ይላል። ክብሯን ታላቅነቷን ነው ይሄ የተናገረ ያለው። ከፍ ያለ ማለቱ ከሀጣን ሊደርሱባት ሀጣን ሊገቡባት የማይችሉ እቺ የቅዱሳን ከተማ ቅድስቲቱ ኢየሩሳሌም አማናዊቷ ኢየሩሳሌም ምን ያህል ከፍ ያለች እንደሆነች ነው የሚገልጸው ክብሯን ሲያሳይ ማለት ነው። ከዛ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ከኢየሩሳሌም ቅድስቲቱን ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ አለ። ከሰማይ ሲል ከእግዚአብሔር ዘንድ መውረዷን ነው የሚገልጸው። ከእግዚአብሔር ዘንድ የተሰጠች ናት መንግስተ ሰማያት። መንግስተ ሰማያት የተሰጠችው ከማን ናት? ከእግዚአብሔር ዘንድ ነው ሲል ከሰማይ ስትወርድ ከምድር አይደለም፣ ሰማያዊት መሆኗን ነው የሚገልጸው። የእግዚአብሔር መንግስት ሰማያዊት መሆኗን ከእግዚአብሔር ዘንድ የምትሰጥ መሆኑን ነው ሲገልጽ ይላል። የእግዚአብሔር ክብር ያለባት ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ኢያስጴድ ድንጋይ ሆኖ እንደ ብርሌ የጠራ ነበር ይላል። አሁን ይህንን ለመረዳት የተጠቀሰውን ድንጋይ ማወቅና ይሄን ማዕድን መረዳት ያስፈልጋል። ኢያስጴድ አረንጓዴ፣ እንዲያው ምስሉን ባሳያችሁ በዚህ ደስ ይለኛል። ግን ኢያስጴድ ድንጋይ የሚለው አረንጓዴ መልክ ያለው ድንጋይ ነው። አንጸባራቂ ድንጋይ ነው። አረንጓዴ ነው መልኩ፣ ግን ያንጸባርቃል። ለምን ይሄ የከበረ ማዕድን በዚህ ክፍል ላይ ተጠቀሰ ቢሉ የቅዱሳን ውበታቸው ክርስቶስ ነው የሚያንጸባርቁት። በደንብ ይህን ሀሳብ እንዴት ላስረዳችሁ መሰላችሁ? ለምሳሌ የቅዱሳን የሚያንጸባርቁት ማንን ነው? ይሄ ኢያስጴድ የሚባለው አረንጓዴው ማዕድን አረንጓዴው ድንጋይ ያንጸባርቃል። አረንጓዴ ከለር ነው እና እጅጉን የከበረ ድንጋይ ነው። በዚህ ላይ በተለይ ራዕየ ዮሐንስ 21 ላይ የሚጠቀሱ ብዙ ድንጋዮች አሉ፣ ማዕድናት። በኋላ ላይ እነሱን ከብሉይ ኪዳን የመጽሐፍት ክፍል እያነሳን ለምን የተጠቀሱበትንም አውድ እናያለን። ግን ይህ አንጸባራቂ ድንጋይ የተጠቀሰበት ምክንያት ለምንድን ነው? ቅዱሳን መንግስተ ሰማያትን ይወርሳሉ። ቅዱሳን ደግሞ የሚያንጸባርቁት ማንን ነው? ንገሩኝ። ቅዱሳን የሚያንጸባርቁት ማንን ነው የሚያንጸባርቁት? ክርስቶስን። አዎ ክርስቶስን። ውበታቸው ክርስቶስ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስን ስትመለከቱ ማንን ነው የምታዩት? ክርስቶስን ነው የምታዩት። ውበቱ ክርስቶስ ነው። አሁን ማን ነው ቅዱስ ጳውሎስን ሰው ሲያይ ማንን ነው የሚመለከተው? ክርስቶስን ነው የሚመለከተው። እንዲህ እንድንወዳት እንዲህ እንድናፈቅራት እናታችን ቅድስት ድንግል ማርያም እናት አድርጎ የሰጠን ኢየሱስ ክርስቶስ ለምን እሷን ስናይ ማንን ነው የምናየው? ልጇን ነው የምናየው አይደል? እንደ ኦርቶዶክሳውያን ውበት የእናታችን የቅድስት ድንግል ክርስቶስን ነው። ዓለምን አታንጸባርቅም። ሎቱ ስብሐት። ጻድቃን ሰማዕታት እስጢፋኖስ ማንን ነው የሚያንጸባርቀው? ማን እንዲታይባቸው ነው የሚፈልጉት? ኢየሱስ ክርስቶስ እንዲታይባቸው ነው የሚፈልጉት። ለዚህ ነው አንደኛ ቆሮንቶስ እስቲ ክፈችልኝ። ቅዱስ ጳውሎስ
በቆሮንቶስ መጽሐፉ ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ማንን ነው የሚያንጸባርቀው? አረንጓዴው ይሄ ኢያስጴድ የሚባለው ድንጋይ አንጸባራቂ ድንጋይ ነው። በሱ ምሳሌ የተጠቀሱት ምዕመናን ቅዱሳን ናቸው። ለምን በሱ ምሳሌ ተጠቀሱ? የሚያንጸባርቁት እነሱ ደግሞ ክርስቶስን ነውና፣ ያንጸባርቁት ውበታቸው ክርስቶስን ነው። ሰዎች ይህንን የሚያንጸባርቅ ድንጋይ ተመልክተው ውበቱን ያደንቃሉ። ኦኬ፣ ውበቱን ያደንቃሉ። በተመሳሳይ መልኩም እኛ ቅዱሳንን የምናደንቀው ቅዱሳንን የምንወደው ውበታቸው ክርስቶስ ስለሆነ ነው፣ ክርስቶስን ስለሚያንጸባርቁ ነው እያለን ነው። እሺ አንደኛ ቆሮንቶስ ምዕራፍ ይኸው ቅዱስ ጳውሎስ ምን ይላል? እኔ ክርስቶስን ማንን ነው? ቅዱስ ጳውሎስ እኔ አለ ራሱን ብቻ እየተናገረ አይደለም። በነገራችን ላይ ሐዋርያትን ወክሎ ሐዋርያት በጠቅላላ ማንን ነው የሚያሳዩት? ክርስቶስን። ለዛ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ጳውሎስን መምሰል ክርስቶስን መምሰል ነውና እርሱ የሚያንጸባርቀው ማንን ነውና? ክርስቶስን ነው። ቅዱሳን ውበታቸው ኢየሱስ ክርስቶስ ነው። አማናዊቷ ቤተክርስቲያን ውበቷ ኢየሱስ ክርስቶስ ነው። ክርስቲያኖች እኔና እናንተ ውበታችን ሊሆን የሚገባው ኢየሱስ ክርስቶስ ነው። ልናሳይ የሚገባው በሰዎች ዘንድ ልናንጸባርቅ የሚገባው ክርስቶስ ኢየሱስ ነው። ሰዎች እኛን አይተው ክርስቶስን ማየት መቻል አለባቸው። ኦኬ፣ ክርስቶስን ማየት አለባቸው። ሰዎች ዲያቆን ዘማኑኤልን አይተው ክርስቶስን ማየት መቻል አለባቸው። መቅዲን አይተው፣ ክርስቶፎሮስን አይተው፣ ኦኬ፣ ናቲን አይተው፣ ቀሲስዬን አይተው፣ ሁላችንም ኦኬ፣ ሱላማጢስን አይተው ሰዎች ልክ እነሱን ሲያዩ ማን መንጸባረቅ አለበት? ክርስቶስ። የአማናዊቷ ቤተክርስቲያን ውበቷ ነው። ተመልከቱ፣ ቅድም አንብቤላችኋለሁ። አንድምታ ትርጓሜው ላይ በደንብ ደግመን እንየው። ከእግዚአብሔር ዘንድ ከወደ ሰማይ የምትሰጥ መንግስተ ሰማይን አሳየኝ አለ። ከሰማይ ማለቱ ከእግዚአብሔር ይሄ መልአክ መንግስተ ሰማያትን አሳየው ለማን? ለቅዱስ ዮሐንስ ራእዩን ሲገልጥለት። ከዛ ብርሃን ሰፍኖባታል አለ። ብርሃን ሰፍኖባታል ሰማይ ብሏት ነበረና ከዋክብቲሁ አለ የሚወርሳት ጻድቃንም እንቁ ይመስላሉ። አሁን ያየነውን ድንጋይ ይመስላሉ አሉ አቡ። ለምን እንቁ ይመስላሉ አለ? ለሰማዕታት ለምዕመናን ንጽህናቸው ክብራቸውን መናገር ነው። እንደ እንቁ ንጹሐን ናቸው ደግሞ ይላል። ነጭ ናቸው። ኦኬ፣ የቅድስና ንጽህናን ተላብሰዋል። በእነርሱ ውስጥ ሰዎች የሚያዩት ንጹህ የሆነውን ክርስቶስ ነው። የሚያንጸባርቁት ፍቅር እንዲህ። ለዚህ እኮ ነው ቅዱስ ጳውሎስ ካልገባችሁ ንገሩኝ፣ አማን በደንብ አስረዳን በሉኝ። በደንብ እንድትረዱ ነው የምፈልገው። ሁላችንም እዚህ ያለን በደንብ አድርጋችሁ እንድትረዱ ነው። አንዴ ታገሱኝ እሺ። ጥቅስ ስላነሳ እናንተ እንድትረዱ ነው፣ በደንብ እንዲገባችሁ ነው። አንዴ ገላትያ ምዕራፍ 5 ቁጥር 24 ላይ ከቁጥር 19 ጀምረን እንየው። አንዴ ሂጅልኝ። የቅዱሳን ውበታቸውን እንመልከት እስቲ እንመልከት። እሺ ገላትያ ምዕራፍ 5 ላይ ነይልኝ። ተባረኪ። እስከዛ ደግሞ ሼር አድርጉ ፕሊስ። እየተማራችሁ ሌሎችም መጥተው ይብሉ ይማሩ። ኢትዮጵያውያን ባህላችን ይሄ ነው። ኦኬ፣ ሼር አድርገን ነው ለስጋዊ ምግብ ብቻ ሳይሆን ለመንፈሳዊም ሌሎች መጥተው እንዲመገቡ ለእህት ወንድሞቻችሁ ላኩላቸው። እሺ ይኸው 19 ላይ ነይልኝ። ከዛ ጀምረን እንዲህ ይኸው የስጋም ስራ የተገለጠ ነው አለ። የስጋም ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ ከፍ አድርጊው፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። እዚህ ጋር አቁሚልኝ። የእግዚአብሔርን መንግስት አይወርሱም። አያቸዋል። እያንጸባረቁት ቅድም አየን አይደል? የእግዚአብሔር መንግስት እነማን እንደሚወርሱ እየነገረን ነው። ኦኬ፣ በምሳሌ በእንቁ እየመሰለ ይነግረናል። እና የሚወርሱት ክርስቶስን የሚያንጸባርቁ ናቸው። የሚወርሱት ንጹሐን የሆኑ ልብሳቸውን ያጠቡ በንስሐ የተመላለሱ ነጩን ልብስ የለበሱ የድል አድራጊ ምሳሌ ነው ነጭ ልብስ መልበስ። እነሱ ናቸው የእግዚአብሔር መንግስት የሚወርሱት። ኦኬ፣ ግን በምን አሁን አንድ ያነሳው እንቁ ኢዮስጴድ የሚባለውን ድንጋይ ነው። አረንጓዴው አንጸባራቂው ድንጋይ። ይሄ ድንጋይ ያንጸባርቃል።
ቅዱሳንንም በዚህ በእንቁ የተመሰሉት በዚህ ታላቅ ድንጋይ የተመሰሉበት ምክንያት እንቁ የተመሰሉበት ምክንያት እነሱ የሚያንጸባርቁት ክርስቶስን ነው። ኦኬ ክብራቸውን ሲገልጥ ነው ይላሉ አበው በትርጓሜ ላይ። ለዚህ አሁን ለምሳሌ ሀጣን ምንን ያንጸባርቃሉ? መለያየትን ያንጸባርቃሉ። ሀጣን ምንን ያንጸባርቃሉ? መናፍቅነትን ያንጸባርቃሉ። ሀጣን ምንን ያንጸባርቃሉ? ምቀኝነትን ያንጸባርቃሉ። ሀጣን ምንን ያንጸባርቃሉ? መግደልን ያንጸባርቃሉ። ሰዎች ነፍሰ ገዳዮች ኦኬ መቼም ነፍሰ ገዳይ ክርስቶስን ይመስላል እንደማትሉኝ ተስፋ አደርጋለሁ። ነፍሰ ገዳዮች ኦኬ ሀጣን ነፍሰ ገዳይነትን ነው ያንጸባርቁት፣ ጥላቻን ነው የሚያንጸባርቁት። ኦኬ ስካርን ያንጸባርቃሉ። የእግዚአብሔር መንግስት የማይወርሱ ሰዎች ስካርን ያንጸባርቃሉ። ዘፋኝነትን ያንጸባርቃሉ። ሲያዩዋቸው ምን እያደረጉ ነው የሚያያቸው? እየገደሉ ወይም እየዘሞቱ ወይም እየሰከሩ ወይም እየዘፈኑ ኦኬ ነው የሚያዩዋቸው። ዓለማዊ ልብስ ለብሰው ነው የሚያዩዋቸው። አንጸባራቂ ናቸው። ኦኬ አንጸባራቂ ናቸው። በተመሳሳይ መልኩ ጻድቃን ደግሞ ምንን ነው የሚያንጸባርቁት? የእግዚአብሔርን መንግስት ገንዘብ የሚያደርጉ ጻድቃን ምንን ነው የሚያንጸባርቁት? ተመልከቱ። እሺ ቁጥር 22 ላይ ነው ይልኝ የመንፈስ ፍሬ ላይ በነገራችን የመንፈስ ፍሬ ሲል በአውዱ ልክ ነው የሚፈታው፣ ግን መንፈስ የተባለ እዚህ ክፍል ላይ መንፈስ ቅዱስ ነው። የመንፈስ ቅዱስ ፍሬ እያለ ነው። መንፈስ ቅዱስ ያደረበት ሰው የሚያፈራው ፍሬ ነው እያለ ያለ። ኦኬ በዚህ ነው የምንለየው። የመንፈስ ፍሬ ግን ፍቅር። አያችኋል? ጻድቃንን ስትመለከቱ የሚያንጸባርቁት ምን ነው? ፍቅርን ነው የሚያንጸባርቁት። መዋደድን፣ ጥላቻን አይደለም፣ ፍቅርን። ተመልከቱ። ይቀጥል። ደስታን ያንጸባርቃሉ። በክርስቶስ ኢየሱስ የሚገኘውን ደስታ ነው የሚያንጸባርቁት። ሰላማዊ ናቸው። ኦኬ ሰላምን ነው የሚያንጸባርቁት። ትዕግስተኞች ናቸው። ትዕግስትን ነው የሚያንጸባርቁት። እንቀጥል። ከዛስ ቸርነት፣ ቸር ናቸው፣ ለጋሽ ናቸው፣ ሩህሩ ናቸው፣ ደጎች ናቸው፣ ይራራሉ። አይደለም ለሰው ይላል፣ ለእንስሳ ለነፍሳት ሁሉ ይራራሉ። ጻድቃን ሩህሩዎች ናቸው። አያችሁ፣ ክርስቶስን ነው የሚመስሉት። የሚያንጸባርቁት ውበታቸው ክርስቶስን ነው ሲለን ነው በኢዮስጴድ እንቁ የሚያነሳለን። ለዚህ ነው በአንድምታ ትርጓሜያችን ላይ በሰማይ ብሏት ነበርና ከዋክብቲሁ አለ የሚወርሷት የእግዚአብሔርን መንግስት የሚወርሷት ጻድቃንም በእንቁ ይመስላል አለ። ለሰማዕትነት ለምዕመናን ንጽህናቸውን ክብራቸውን መናገር ነው። ለምዕመናን ለሰማዕታት ክብራቸው ንጽህና። አንድ ሁለት የመጽሐፍ ቅዱስ ክፍል እናያለን። ምዕራፍ 21 ቁጥር 12 ላይ አሁን ታላቅና ረጅም ቅጥር ነበራት አለ። ረጅም ቅጥር ነበራት። መጀመሪያ መጽሐፍ ቅዱስ ክፍል ሰጣችኋለሁ። ለምሳሌ አንድ ሁለት የመጽሐፍ ቅዱስ ክፍል እንመልከት ይሄንን ሀሳብ ለመግለጽ። ዘካርያስ ምዕራፍ 2 ቁጥር 5 ላይ ነው ይልኝ። ዘካርያስ ምዕራፍ 2 ቁጥር 5 ዘካርያስ ምዕራፍ 2 ቁጥር 5 ቅጥር ነበራት ይላል። እስቲ ማን ነው የቤተ ክርስቲያን ቅጥር? ኦኬ ሚሊዮን እናያለን። ዘካርያስ 2:5 ዘካርያስ 2:5 በነገራችን ላይ እየሳላችኋት በውስጣችሁ እየሳላችኋት እቺን አማናዊቷን ቤተክርስቲያን ዘካርያስ 2:5 ይኸው እኔ ይላል እግዚአብሔር አምላክ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ከቀረባልኩ በውስጧም ክብርን እሆናል። አንዴ በደንብ ኃይል በደንብ አቅርብልኝ ስለማይታየኝ ነው። ሶሪ ክብርን እሆናለሁ። እሺ እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣
በውስጧም ክብርን እሆናለሁ ይላል እግዚአብሔር ይላል። ማን ይላል? እግዚአብሔር። ኦኬ አሁን ዘካርያስ 2:5 ያዙልኝና ወደ ቀደመው ወደ ራእይ መጽሐፍ እንመለስ። ረጅም ቅጥር ነበራት ተብሏል። ታላቅና ረጅም ቅጥር ነበራት። ምን ማለት ነው? የቤተ ክርስቲያን ጠባቂ ማን ነው? ማን ነው የቤተ ክርስቲያን ጠባቂ? የኔና የእናንተ ጠባቂ ማን ነው? እግዚአብሔር አምላክ ነው። እግዚአብሔር አምላክ መንግስቱን ይጠብቃል። ኦኬ አማናዊቷ ቤተ ክርስቲያን ማን ነው የሚጠብቃት? እግዚአብሔር ነው የሚጠብቃት። ታዲያ እዚህ ጋር ታላቅና ረጅም ቅጥር ነበራት መባሉ ምን ይናገራል? ታላቅ የተባለ ምንድነው? ረጅም መባሉ ምንድነው ይላል። ኦኬ እርከኗ ታላቅ ነው ይላሉ አቦ። አንድ ተርጓሚው ላይ ቁመቷ ረጅም ነው አለ፣ ጽናቷ ረድኤቷን መናገር ነው ብሎ ያስቀምጣሉ። ኦኬ ቅጥሯ ምን አለ እንመልከት ተመልሰን። ታላቅና ረጅም ቅጥር ነበራት። አንድ እዛው ሃይላይት ታላቅና ረጅም ቅጥር ነበራት። ታላቅና ረጅም ቅጥር የተባለው ጽናቷ ነው። ኦኬ በረጅም እርከኗ ታላቅ ነው፣ ቁመቷም ረጅም ነው አለ፣ ጽናቷን ረድኤቷን መናገር ነው ይላል። ኦኬ ጽናቷ ረድኤቷን በእግዚአብሔር ላይ ያላት ጽናት ረጅም ነው። ታጋሽነቷ ረጅም ነው። አማናዊቷ ቤተ ክርስቲያን በእውነት ክርስቶስን ተወስራ። ለምሳሌ ቅዱስ ጳውሎስን እንውሰደው። ጽናቱ አይገርማችሁ? አንደኛ ሐዋርያዊ ጉዞ፣ ሁለተኛ ሐዋርያዊ ጉዞ፣ ሶስተኛ ሐዋርያዊ ጉዞ ሲያደርግ ያ ሁሉ ጽናት ጽናቱ ረጅም ነው። ኦኬ እርከኗ ታላቅ ነው፣ ቁመቷ ረጅም ነው አለ፣ ጽናቷ ረድኤቷን መናገር ነው። ለእግዚአብሔር ያላት ፍቅር አማናዊቷ ቤተክርስቲያን ለእግዚአብሔር ያላት ፍቅር የበረታ ነው። ለምን እስጢፋኖስን ተመልከቱት። አሁን እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ታሪኩን ታገኙታላችሁ። በድንጋይ ደብድበው ገድለውታል አይደለ? ክፉ አይሁዳውያን። ግን ጽናቱን ተመልክታችሁ እግዚአብሔርን አታደንቁም? እናደንቃለን። አቤት እንዲያው እግዚአብሔር ሆይ በዚህ ዘመን እንደ እስጢፋኖስ አይነት ዲያቆን አንሳልን ብላችሁ ጠይቃችሁ አታውቁ? እኔ ጠይቃለሁ። ዛሬ የሚያስፈልገን እንደ እስጢፋኖስ አይነት ዲያቆን በእምነቱ የበረታ የጠነከረ ኦኬ ሰማዕትነትን እንኳን ለመቀበል የቆመ ለእምነቱ የመሰከረ ረጅም ቅጥር ያለው ኦኬ ዲያቆን ያስፈልገናል። ያንን አይተው ምዕመናን ይማራሉ። አሁን እስጢፋኖስ ሰማዕትነት ሲቀበል የእስጢፋኖስን ጽናት ተመልክተው የበረቱ ስንት አሉ መሰላችሁ? እሺ ሌላ ምሳሌ ልስጣችሁ። ከሐዋርያት መካከል ያዕቆብን ተመልከቱ። አንዴ ሐዋርያት ሥራ ምዕራፍ 12 ክፈችልኝ ኤማሁስ። የያዕቆብን ቅጥር ተመልከቱ ምን ያህል ረጅም እንደሆነ። ጽናቱን ስታዩ እንዴት እግዚአብሔርን አታመሰግኑ? ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው ያዕቆብ፣ የቅዱስ ዮሐንስ ወንድም ማለት ነው፣ ወልደ ዘብዴዎስ። ኢትዮጵያውያን ሊቃውንት እናቱ ማርያም በአፍልያ ትባላለች ይላሉ። ኦኬ ብዙ አይነት እይታ አለ በዛ ረገድ፣ ግን አባቱ ወልደ ዘብዴዎስ ይባላል። በመጽሐፍ በማቴዎስ ወንጌል ምዕራፍ 4 ላይ ታሪኩን እናነባለን። ይኸው በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። እጅ መጫን ማለት መከራ ማጽናት ማለት ነው። ለምሳሌ ሄሮድስ በቤተ ክርስቲያን ላይ እጁን ጫነ ሲል መከራ አጸናባቸው። እዛው ላይ ያስቀምጥልናል። ቁጥር 2 ላይ ስትመጡ የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። ይቻላል እኮ አይደል እንዴ? ሰይፍ ሲመዘዝበት ያዕቆብ ኧረ እሺ እኔ ክዳለው ማለት ይቻላል እኮ። ምድራዊ የሆነ ቁሳዊ የሆነን ክብር ፈልጎ እንደዛ ማለት ይቻላል። ግን አትመለከቱም። ጽናታቸውን ተመልከቱ። አሁን ውበታቸውንም የትምህርታችን ርዕስ መነሻ አድርገን የተነሳ ነው። የአማናዊቷ ቤተክርስቲያን ውበት ነው እያየን ያለ ተመልከተ። የያዕቆብ ቅጥር ርዝማኔውን ተመልከቱ። ጽናቱ ምን ያህል ታላቅ ነው። ታዲያ አይተን አናደንቅም እኛ? ይሄ ውበት ነው አይደለም? አሁን ይሄ እንዲያው ዘመኑ ከፍቶ ጎበዝ የምናደንቀው ምድራዊ ይሄ ስጋ የሚበሰብሰውን ሆነ እንጂ ልናደንቅ የሚገባው ይሄንን ነው። ይሄንን የቤተ ክርስቲያን ውበት አይተን ልናደንቅ ያስፈልጋል። የያዕቆብን ጽናት አይተን ልናደንቅ ያስፈልጋል። ቤተ ክርስቲያን ታደንቃለች። ማድነቅ ብቻ አይደለም።
ገድል ጽፋ ኦኬ እኔና እናንተ እምነታችንን እንድናጎለብት እነርሱ ለክርስቶስ ያሳዩትን ፍቅር ተመልክተን እኛም እንደነሱ መስለን እንድንመላለስ ገድል ይጻፋል። ቤተክርስቲያን ብሎ ገድል የምትጽፈው የእምነት ማጎልበቻ እኮ ነው። እምነታችን በክርስቶስ ላይ ያለው እምነት እንዲጠነክር እኮ ነው ገድላቱን የቅዱሳን ገድላቱን ጽፋ በአትሮንሷ ላይ ልጆቿ የምታነበው። ወንጌል መጽሐፍ ቅዱስ ላይ የተጻፈ እውነት ስለሆነ ማለት ሐዋርያት ሥራ ነው እያነበብኩላችሁ ያለሁት። ኦኬ ይሄ ውበት ነው። ይሄንን ውበት ነው እያሳየው ያለው መልአኩ። ይሄንን ውበት ነው የአማናዊቷን ቤተክርስቲያን ውበት እያሳየው ያለው። ስለዚህ ቅጥሯ ረጅም ነበረ ሲል ጽናቷ ብሎ የተረጎሙታል ኢትዮጵያ ሊቃውንት። እርከኗ ታላቅ ነው ቁመቷ ረጅም ነው ካሉ በኋላ እርከኗ ታላቅ ነው ቁመቷ ረጅም ነው አለ ብለው ሲያብራሩ ጽናቷ ረድኤቷን መናገር ነው ብሎ ያስቀምጣል። ታዲያ እኔና እናንተ ቅጥራችንን እናርዝም ጎበዝ። ዛሬ ያንዳንዱ ቅጥር ሁሉ የለውም። የምርን እኮ ነው ብላችሁ ዛሬ ላይ እኮ ክርስቶስን ምንክደው መስቀላችን ምንበጥሰው በቃ ቦይፍሬንዳችን ምናምን በሌላ የምንፍቅና መንገድ ቆሞ ስናየው እሱን ለማስደሰት ብለን ብጥስ እናጥቃለን። በቃ እስከ መቼ ነው እሺ የኔና የናንተ ቅጥር እስኬት ድረስ ነው? መልሱልኝ። እስኬት ድረስ? አንዳንዱ ቅጥሩ 2 ዓመት ድረስ ነው። ይገርማችኋል። ቤተክርስቲያን በመጣ በ2 ዓመቱ ሌላ ዓለም ውስጥ ገብቷል። ያንዳንዱ ቅጥሩ እስከ 5 ዓመት ነው። ከዛ ክርስቶስን የካደ አለ። ይሄው እንዲህ መሆን የለብንም። ቅጥራችን ኦኬ ለዘላለም በቃ ጽናታችን በክርስቶስ ላይ ያለው ጽናታችን ለዘላለም ነው መሆን ያለበት። ይሄንን ገንዘብ እንድናደርግ ያስፈልጋል። ስለዚህ እርከኗ ታላቅ ነው ቁመቷ ረጅም ነው አለ። ጽናቷ ረድኤቷ መናገር ነው ይላል። እሺ ቀጣይ ክፍል እንመልከት። ቀጣይ ክፍል በደንብ እየተረዳችሁ ነው? ግን በደንብ እየገባችሁ ነው? ፕሊስ ፕሊስ ፕሊስ። አንድም ጠባቂዋ እግዚአብሔር ነው፣ አንድም እርከኗ ረጅም ነው አለ። ጽናቷን ኦኬ ረድኤቷን ሲነግረን ነው። እሺ እዛው ክፍል ላይ ተባረኩ፣ እግዚአብሔር ይባርካችሁ። ይኸው ከዛስ ደግሞ ምን አለ? አሁን 12 ደጆች ነበሯት ይላል። 12 ደጆች ነበሯት። 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስም ተጽፈውባቸው ነበር ይላል። ምን ማለት ነው? የእግዚአብሔርን መንግስት የሚወርሱ ከብሉይ ከሐዲስ ከብሉይ 12ቱ ነገደ እስራኤልን ያነሳል። 12ቱ ነገደ እስራኤል ከሐዲስ ደግሞ በኋላ እናያለን 12ቱን ሐዋርያት ያነሳል። የእግዚአብሔርን መንግስት የሚወርሱት ከብሉይ ኪዳንና ከሐዲስ ኪዳን በአባቶች ትምህርት የጸኑ ኦኬ ክርስቲያኖች ክርስቶስን የሚያመልኩ የሚያምኑ እግዚአብሔርን በእውነት የሚያምኑ መሆናቸውን ሲገልጥ ነው። የእግዚአብሔር መንግስት የሚወርሱ በሐዲስ ኪዳን ዘመን ያሉ ሰዎች ብቻ አይደሉም፣ በብሉይ ኪዳንም ያሉ ሰዎች ናቸው። ይሄን ደግሞ በራዕየ ዮሐንስ ምዕራፍ 6 ላይ አይተናል። መለስ ብለን ማየት እንችላለን። አንዴ ክፈችልኝ። አንዴ ራዕየ ዮሐንስ ምዕራፍ 6 ራዕየ ዮሐንስ ምዕራፍ 6 ምዕራፍ 7 ላይ ነው። ምዕራፍ 7 ቁጥር 6 ሶሪ ምዕራፍ 7 ቁጥር 6 ቁጥር 4 እሺ ቁጥር 4 ሶሪ 4 5 6 እያልን መሄድ እንችላለን፣ ግን ችግር የለም እናንብበው፣ ችግር የለም። ይኸው አሁን ቁጥር 4 ላይ ተመልከቱ። ቁጥር 4 ላይ የታተሙትንም ቁጥር ሰማሁ አለ። ኦኬ ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። እስራኤልም 144,000 ነበሩ። ከዛ ቀጥዩ፣ ችግር የለም እናንብበው። ኦኬ ከይሁዳ ነገድ 12,000 ታተመ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ ከፍ እያልሽ 12,000፣
ከንፍታሌም ነገድ 12,000 ከምናሴም ነገድ 12,000 ከስምዖንም ነገድ 12,000 ከሌዊ ነገድ 12,000 ከይሳኮር ነገድ 12,000 ከዛብሎን ነገድ ቶሎ እያል ከዛብሎን ነገድ 12,000 ከዮሴፍ ነገድ 12,000 ከብንያም ነገድ 12,000 ታተሙ ካለ በኋላ ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች እዚህ ጋር ቁሚልኝ ነጭ ልብስም ለብሰው የዘንባባ ዝንጣፌ በእጃቸው ይዘው በዙፋኑ በበጉ ፊት ቆሙ። በማን ፊት? በዙፋኑ በእግዚአብሔር ፊት ቆሙ። ምን ሊያደርጉ? ሊያመሰግኑ። የተዋጁ እግዚአብሔርን ቅዱስ 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 ብሎ ሊያመሰግኑ የዘንባባ ዝንጣፌ ይዘው። በነገራችን ላይ ለምንድን ነው የዘንባባ ዝንጣፌ የምንይዘው? ድል አድራጊዎች ነን ስንል እኮ ነው። በክርስቶስ ኢየሱስ ድል አድራጊዎች ነን። እነዚህ ከሰሜን ከደቡብ ከምስራቅ ከምዕራብ የተዋጁ የእግዚአብሔርን መንግስት የወረሱ የዘንባባ ዝንጣፌ ይዘው ድል አድራጊዎች ነን ሲሉ የዘንባባ ዝንጣፌ ይዘው በአንተ ድል አድርገናል፣ በማን? በበጉ በኢየሱስ ክርስቶስ በአንተ ድል አድርገናል ብለው በበጉ ፊት እግዚአብሔርን ያመሰግናሉ፣ አዲሱን ቅኔ ይቀኛሉ። ይሄንን ውበት ነው የምንመለከተው። ነጭ ልብስ ለብሰው፣ ነጭ መልበሳቸው ምንን ነው የሚናገረው? ልብሳቸውን ያጠቡ ናቸው። ንጽህናቸውን ነው የሚናገረው። ድል አድራጊዎች ናቸው። ንስሐ የገቡ መሆናቸውን ነው የሚናገረው። ስለዚህ ምን ይዘው? የዘንባባ ዝንጣፌ ይዘው በእጆቻቸው ይዘው በዙፋኑ ፊት በበጉ ፊት ቆሞ ሲያመሰግኑ እናያለን። የዘንባባ ዝንጣፌ በሆሳና የምንይዘው ለዚህ ነው፣ በክርስቶስ ኢየሱስ ድል አድራጊዎች ነን ስንል። ቀጥሎ ያለውን ቁጥር 10 ተመልከቱ። በታላቅም ድምፅ እየጮሁ በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። አያችሁ አይደለ? እግዚአብሔርን ሲያመሰግኑ እናያለን። ይሄ ድንቅ ሚስጥር ነው። እግዚአብሔር እስቲ አሜን በሉ። እውነት አሜን። እግዚአብሔር ከዚህ ያካፍለን፣ ከዚህ ማህበር ይቀላቅለን። ኦርቶዶክሳውያን ክርስቲያኖች የኔና የእናንተ አላማችን ሊሆን የሚገባው ልንመለከት የሚገባው እነዚህን ነው። ከዚህ ህብረት ይቀላቅለን፣ ሌላ አይደለም። እኔ እንዲያው ምንም አልመኝላችሁ፣ ምንም የምመኝላችሁ ይሄንን ህብረት ነው። በቃ ከዚች ሀገር ይቀላቅለን፣ ከዚህ ህብረት ይቀላቅለን። ከቅዱሳኑ ጋር አስባችሁታል? ከነ አብርሃም ጋር ከነ ሳራ ጋር ደግሞ በሐዲስ ኪዳን ነው ደግሞ እመቤታችንን ማየት አልናፈቃችሁ? እኔ ናፍቆኛል። ስለ እናንተ ባላቅም ይሄ መከራው ስደቱ ምናምን ሁሉ ነገር ቀርቶ እንዲያው መብርሃንን ማየት አይናፍቃችሁም? አብራችሁ ስትዘምሩ ከእመቤታችን ጋር ቅዱስ ሚካኤልን ማየት አትናፍቁም? ቅዱስ ገብርኤልን ማየት አትናፍቁም? እንናፍቃለን አይደለ? ከዚህ ህብረት እግዚአብሔር አምላክ ይቀላቅለን፣ እውነት ይቀላቅለን። ቅዱስ 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 እያለን የምናመሰግነው ያንን ነው የተመለከተው። ታዲያ ከዚህ ህብረት ውስጥ እነማን አሉ? ከብሉይና ከሐዲስ ከብሉይ ኪዳንም ከሐዲስ ኪዳንም የሚያመሰግኑት ክርስቶስን ነው የተመለከተው። እሺ ለምንድን ነው 144,000 የመጣው? አንዴ ከፍ አድርጊልኝ። ቁጥር 10 እናንብቦና እመለሳለሁ። መላእክትም ሁሉ አለ በዙፋኑም በሽማግሌውም በአራቱም እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ እንዲህ ይላሉ፣ አሜን። ከፍ አድርጊ። አሜን። በረከትና ክብር ጥበብም ምስጋና ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን፣ አሜን አሉ። አያችሁ አይደለ? ይሄ ውበት ነው፣ የቤተክርስቲያን ውበት። አሁን ቁጥር 4 ላይ ነው። ቁጥር 4 ላይ ቁጥራቸው ስንት ነው? ቁጥራቸው ስንት ነው ብሎናል። ይኸው እዚሁ የታተሙትም ቁጥር ሰማሁ፣ ቁጥራቸውን ሰማሁ። አሁን በነገራችን ላይ እንዲህ ይህን ስናገር እኔ በታላቅ አስቀድሜ ልናገር፣ የእግዚአብሔርን መንግስት የሚወርሱ 144,000 ብቻ ናቸው እያልን አይደለም። ቤተክርስቲያንም እንዲህ ብላ ታስተምር። 144,000 የተባለበት ምክንያት ምንድን ነው? ስሙ። የታተሙትም ቁጥር ሰማሁ፣ ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። እሺ ከብሉይ ኪዳን ከ12ቱ ነገደ እስራኤል ከአዲስ ኪዳን ከ12ቱ ሐዋርያት ስንት ይሰጠናል? እስቲ አባዙልኝ። ኤማውስ 12 ሲባዛ ለ12 12 ሲባዛ ለ12
144 አይሰጥም? 44 ኧረ እናንተ ሰዎች እንደሆነ ራዕየ ዮሐንስ ጥናት ትቼ ሂሳብ ላስተምር መሰለኝ። 44 ብለው አለፉት እኮ። ስንት ነው? 144 መምህር። እሺ 144 ኦኬ። ከብሉይና ከአዲስ 12 ሲባዛ 12 144 ይመጣል። ሺህ ማለት ብዙ ቁጥርን ለመግለጽ ነው የገባው። ሺህ የሚለው ቃል ሺህ ማለት ብዙ ቁጥርን ሺህ የሚለው ቃል ለማለት ነው፣ ብዙሃኑን ለመግለጽ ነው። ለዚህ 144 በአንድ ሺህ ሲያባዛው 144 ከዛ በአንድ ሺህ ስታባዙት 144 ሺህ ይመጣል። ከዛ ብዙ መሆናቸውን እነዚህ ቅዱሳን ከብሉይና ከአዲስ የተዋጣ ከብሉይ ኪዳን የነበሩ በእግዚአብሔር የሚያምኑ ከአዲስ ኪዳን የነበሩ በክርስቶስ ኢየሱስ የሚያምኑ በአንድ ላይ ሆነው እግዚአብሔርን የሚያመሰግኑበትን ማህበር ነው የተመለከተው። ኦኬ ሺህ ማለቱ ብዙሃን መሆናቸውን ለመግለጽ ነው። ለምሳሌ 7 ቁጥር በመጽሐፍ ቅዱስ ፍጹም እንደሆነ ሺህ ሲለቦ ብዙሃኑን ለመግለጽ ሺህ የሚለውን ቃል እንጠቀማለን። ግልጽ ነው? እሺ መልሽልኝ። አሁን ራዕየ ዮሐንስ ምዕራፍ 21 ላይ ነው የልኝ ኤማሁስዬ። ተባረኩ። እሺ ይኸው ታላቅም አሁን ለዚህ 12 ደጆች ነበሯት። በደጆቿም 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስሞች ተጽፈውባት ነበረ። የእግዚአብሔር መንግስት ከሚወርሱት መካከል ከብሉይ ኪዳን ያሉ ሰዎች ከአዲስ ኪዳንም ያሉ ሰዎች መሆኑን ለመግለጽ ነው በ12 የተገለጠው። 12 ቁጥር ለምሳሌ 12ቱን ሐዋርያት 12ቱን ነገደ እስራኤል ስትመለከቱ ቅዱሳንን ለመግለጽ ይጠቀምበታል መጽሐፍ ቅዱስ። 12 ሲል ያመኑትን ሰዎች ለመግለጽ ነው። ከብሉይ ኪዳን ያመኑትን 12ቱን ነገደ እስራኤል ብቻ ግን እያለ አይደለም። በ12ቱን ብቻ እያለ አይደለም። የእምነት አባቶችን ብቻ እያነሳ አይደለም። እንድናውቅ ስለምፈልግ ነው። ከብሉይ ኪዳን ያሉ በእግዚአብሔር ያመኑ አማናዊ እምነትን ገንዘብ ያደረጉ ግልጽ ነው። ቀጠለና ተመልከቱ፣ እዚሁ ላይ ይቀጥላል። ቁጥር 13 ላይ ነው የልኝ በምስራቅ 3 ደጆች፣ በሰሜንም 3 ደጆች፣ በደቡብም 3 ደጆች፣ በምዕራብም 3 ደጆች ነበሩ ይላል። አሁን የእግዚአብሔር መንግስት በአራቱም ማዕዘን በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ 3 ደጆች እያለ ያስቀምጣል። ምን ማለት ነው? በምስራቅም 3፣ በሰሜንም 3፣ በደቡብም 3፣ በምዕራብም 3 አራቱን ማዕዘናት እናስብ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። አሁን ይሄ እንዴት ይተረጉማል? ይሄ ምን ማለት ነው? ሐዋርያት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው ወንጌልን ሰብከው ወደ ቤተ ክርስቲያን ወደ አማናዊቷ ቤተ ክርስቲያን የተጨመሩትን ነፍሳት ነው የሚገልጸው። በ3 የሚለው በብዙ ይተረጉማል። ለምሳሌ ሐዋርያት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው አስተምረው ወንጌልን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጥምቀው ደቀ መዛሙርት ያደርጋሉና፣ ስለዚህ 3 የሚለውን እንዲህ ብለው የሚፈቷሉ። እንዲህ ብለው የሚፈቷሉ። የቤተክርስቲያናችን አንድምታ ትርጓሜን ስትመለከቱ ሙሉን ላንብብላችሁ። እንዲህ ይላል 12 በር አላት አለ። በ12ቱ ማዕረግ ትወረሳለች። በደጅ አፏ 12 መላእክት ቁመዋል አለ። በ12ቱ ሐዋርያት በ12ቱ ስዩማን ስልጣን ትወረሳለች። ሰዎች የሐዋርያትን ትምህርት ሰምተው የ12ቱን ሐዋርያት ትምህርት ሰምተው መስማት ብቻ ሳይሆን ተግብረው የሚወርሷት መሆኑን ነው የሚገልጸው። ከዛ በውስጣቸው የ12ቱ ነገደ እስራኤል ስም ተጽፏል አለ። 12ቱ ነገደ እስራኤል ተጽፏል ካለ በኋላ በምስራቅ 3ቱ ሰፍረዋል። 3ቱን ያነሳሉ። እነዚህ ሮቤል፣ ስምዖን፣ ጋድ። ደግሞ በምዕራብ 3ቱ ሰፍረዋል። ይሁዳ፣ ይሳኮር፣ ዛብሎን። በሰሜን ይሁዳ፣ ይሳኮር፣ ዛብሎን። በሰሜን ይሁዳ፣ ይሳኮር፣ ዛብሎን። በሰሜን መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ አምነው ወደ ቤተ ክርስቲያን የተጨመሩ አማናዊቷ ቤተ ክርስቲያን ገንዘብ ያደረጉ
የእግዚአብሔርን መንግስት ይወርሳሉ ሲል ነው በሶስት የሚገልጸው። ስለዚህ በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች። ስለዚህ የእግዚአብሔርን መንግስት የሚወርሱ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ላይ ያሉ ሰዎች ናቸው። ይሄ እድል ለሁሉ ተሰጥቷል። ኦኬ፣ በምድር ላይ ያሉ ሰዎች እኩል ይሄ እድል ተሰጥቷል። አሁን ለከሌ ብቻ አይል መጽሐፍ ይላል። እስቲ መልሱልኝ። ለአንድ ክልል ብቻ ነው የእግዚአብሔር ቃል የሚነገረው? ነው ለኢትዮጵያውያን ብቻ አይደለም። ብቻ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ለሁሉም ህዝብ ነው። ለሁላችንም ለኢትዮጵያዊው፣ ኦኬ፣ በአረብ ምድር ላይ ላለው፣ በአፍሪካ ምድር ላይ ላለው፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ላሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው የሁሉም አምላክ ነው። አንዳንድ ሰው አለ የግል የሚያደርግ በቃ እሱ እኮ የኢትዮጵያውያን ብቻ ነው ብሎ የሚያስብ የሆነ በቃ የተለየ ነገር የሚመለከት ሰው አለ። ይሄ ስህተት ነው። ክርስቲያኖች እንደ አንድ የቤተክርስቲያን አገልጋይ እንደው ልለምናችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ኦኬ ለሁሉም ሰው ነው የሞተው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቤዛነቱን ሲናገር እንዲላል። አንዴ ክፈችልኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 መጽሐፍ የሚለውን ተከታተሉ። እሺ፣ ሁሉ ማንም ምንም ነገር ይበል በመጽሐፍ ቅዱስ ነው የሚመዘነው። ይሄንን እወቁ ፕሊዝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ስሙ። እንዲህ ይላል። ይኸው እሺ፣ በእርሱ የሚያምን ሁሉ በማን በክርስቶስ የሚያምን ሁሉ ነው የሚለው የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም ብሎ የሚጠራው እዚህ ላይ አራቱንም ማዕዘናት ላይ ላሉ ሰዎች ነው። ኦኬ፣ በደቡብም በሰሜንም በምዕራብም በምስራቅም ላሉ ሰዎች ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ቤዛ የሆነው። መቀበል አለመቀበል እሱ ሌላ ጉዳይ ነው። የሞተው ግን ለሁሉም ነው። ይሄን ልናውቅ ያስፈልጋል። ስለዚህ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ የሚወደድ ነገር ሳይኖረን እንዲሁ ነው የወደደን። ክርስቶስ ብቻ አይደለም። ኦኬ፣ ይሄ ዓለምን የማዳን ሀሳብ፣ ዓለምን የማዳን መሻት ለክርስቶስ ብቻ አንልም። አሁን እዚህ ላይ የተሰቀለው ስንል ኢየሱስ ክርስቶስ ነው፣ እርሱ ብቻ ነው የምንለው። በጣም በጥንቃቄ ብዙ ሰው ሲስት ስላየው ነው ነገሩን ደጋግሜ የምናገረው። አጽንኦ እንድትሰጡት ነው ፕሊዝ። የዓለምን የማዳን መሻት የክርስቶስ ብቻ አይደለም፣ የእግዚአብሔር አብም ነው፣ የእግዚአብሔር ወልድም ነው፣ የእግዚአብሔር መንፈስ ቅዱስም ነው። በፈቃድ ስንት ናቸው ነው የምንለው? ስንት ናቸው? መቼም ምስጢረ ሥላሴ አሁን እዚህ እንዲያው እንጀምር እንዴ? በፈቃድ ስንት ናቸው? አብ፣ ወልድ፣ መንፈስ ቅዱስ የአብ ፈቃድ የወልድም የመንፈስ ቅዱስም ፈቃድ ነው። የወልድ ፈቃድ የአብም የመንፈስ ቅዱስም ፈቃድ ነው። የመንፈስ ቅዱስ ፈቃድ የአብም የወልድም ፈቃድ ነው። ስለዚህ ዓለምን አሁን ሰዎች ሲጠይቋችሁ ዓለምን የማዳን ፈቃድ የማን ነው ሲባል እንደተማረ ሰው ነው መመለስ ያለባችሁ። ኦኬ ኦኬ፣ እንደተማረ ሰው የአብ የወልድ የመንፈስ ቅዱስ፣ ይሄ ቤተክርስቲያን ትምህርቷ ነው። ማን ነው ግን በቀራንዮ ላይ ቤዛ የሆነልን ስትባሉ ምንድን ነው የምትሉት? ኢየሱስ ክርስቶስ ብቻ። ይህን እንድናቅ እሺ፣ እንመለስ። ራዕየ ዮሐንስ ምዕራፍ 21 ቁጥር 13 ላይ ፕሊዝ። ራዕየ ዮሐንስ ምዕራፍ 21 ቁጥር 13 ስለዚህ ደቡብ፣ ሰሜን፣ ምዕራብ እያለ የሚገልጸው ግልጽ ነው ብያለሁ። ይኸው እሺ 14 ላይ ነው ይልኝ። ቁጥር 14 ላይ አሁን ለከተማይቱም ቅጥር 12 መሰረቶች ነበሯት፣ በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈዋል አለ። ተጽፎ ነበር። ቅድም የብሉይ ኪዳኑን አይተናል። መንግስተ ሰማያት የሚወርሷት ከብሉይና ከሐዲስ ያሉ ሰዎች ናቸው፣ በእግዚአብሔር የሚያምኑ ሰዎች ናቸው ብያለሁ። አሁን ቁጥር 14 ላይ ደግሞ ሐዋርያት ስሞች ታትሞባታል ይላል። ምን ማለት ነው? በከተማይቱ ቅጥር 12 መሰረቶች ነበሩባት፣ በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ምን ይላል? የ12ቱ የበጉ ሐዋርያት ስሞች ታትሟል አይደለም፣ ተጽፎ ነበር ይላል። ምን ማለት ነው? መንግስተ ሰማያትን የሚወርስ በ12ቱ የሐዋርያት ትምህርት
ስሙ የበጉ ሐዋርያት 12ቱን ሐዋርያት ነው የሚናገረው ደቀ መዛሙርቱን በእነርሱ ትምህርት ያመነ ኦኬ 12ቱ ሐዋርያት ምንድነው ያደረጉት? ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሄደው ወንጌል ነው የሰበኩት። ክርስቶስን ነው የሰበኩት። ክርስቶስ በሰው ልብ ውስጥ እንዲወለድ ነው ያደረጉት። አይደለ? ስለዚህ እነሱ ሄደው ወንጌል ሰበኩ። ሰዎች የእነሱን ቃል ሰምተው አምነው በጥምቀት የሚጨመሩባት ቤተክርስቲያን፣ አማናዊቷ ቤተክርስቲያን እዛ ውስጥ ያሉ ነው የእግዚአብሔርን መንግስት የሚወርሱት። እየሰማችሁኝ ነው? ለዚህ ነው ለከተማይቱ ቅጥር 12 መሰረቶች ነበሯት። በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበር ይላል። አንድምታ ትርጓሜያችን በሯ ይላሉ ኢትዮጵያ ሊቃውንት። በሯ ስሙ በሯ 12 ነው አለ። በ12ቱ ማዕረግ ትወረሳለች። በደብተራ ኦሪትን ከበው በሰፈሯት አምሳል ተናገር ይላል። በ12ቱ ማዕረግ ትወረሳለች። በ12ቱ ማዕረግ በሐዋርያቱ ትምህርት ትወረሳለች። ኦኬ ይሄንን ነው የሚናገረው። እስቲ ይሄንን ስልጣን የሰጠ ማን ነው? ለሐዋርያቱ ኢየሱስ ክርስቶስ። ሁለት የመጽሐፍ ቅዱስ ክፍል እንዲህ አንደኛ ማቴዎስ ወንጌል ምዕራፍ 10 ሁለተኛ ሐዋርያት ሥራ ምዕራፍ 1 ቁጥር 8 አንዴ ሐዋርያት ሥራ ምዕራፍ 1 ቁጥር 8ን ክፈችልኝ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 በደንብ ስሙ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ይኸው ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ያላቸው ጌታ ነው። ለእነማን? ለደቀ መዛሙርቱ ለሐዋርያቱ። ቤት አለ ከላይ እናንብቦ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም የሚለው አህዛብን ነው፣ ግሪክ ሮማን። እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ምንድነው የሚመሰክሩት? ወንጌል። ማንን ነው ተሸክመው የሚሄዱት? ክርስቶስን፣ ቃሉን ማለት ነው። ቅዱስ ጳውሎስ ሮም ሲሄድ የሰበከው ክርስቶስን ነው። ጣሊያን ቢሄድ ኤፌሶን ቢሄድ ጣሊያን ቢሄድ ሮም፣ ኤፌሶን ቢሄድ ኤዥያ ማይነር ቱርክ፣ ግሪክ ቢሄድ ደቡባዊ ግሪክ፣ ሰሜናዊ ግሪክ፣ መቄዶንያ፣ አካያ አውራጃ አይታችኋል። ሐዋርያዊ ጉዞ ሲያደርግ ኢየሩሳሌም ቢወርድ የሰበከው ኢየሱስ ክርስቶስን። ምስክር ትሆናላችሁ ኢየሱስ ክርስቶስን ነው። ስለዚህ ሰዎች የሐዋርያትን ትምህርት ሰምተው የሚጨመሩባት አማናዊት ቤተክርስቲያን ናት። አምነው በጥምቀት ማለት ነው። ያመነ የተጠመቀም ይላል ቃሉ ይድናል። ማርቆስ 16:16 ላይ ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ሊጠመቅም ሁሉ አይገባውም። መጀመሪያ ማመን ይጠበቅበታል፣ ከዛ ይጠመቃል አይደለ? እዚህ ክፍል ላይ ማርቆስ ግን ያላመነ ይፈረድበታል ብሎ ያስቀመጠበት ሰው ሲያምን ነው የሚጠመቀው። ስለዚህ ያላመነ ያልተጠመቀ ብሎ ሊጽፍ አይገባውም። ኦልሬዲ ያላመነማ ኦልሬዲ በቃ በሩ ተዘግቷል። አላመነም። ኦኬ ለጥምቀት እንኳን ማመን ያስፈልጋል። አላመነም። ስለዚህ ያላመነ ይፈረድበታል ብሎ አስቀምጧል። የሐዋርያትን ትምህርት ሰምቶ አምኖ ተጠምቆ ወደ ቤተክርስቲያን የሚጨመር እርሱ አማናዊ ቤተክርስቲያን ብለን እንጠራዋለን። የሚገርማችሁ ነገር ኢትዮጵያ ሊቃውንት በትርጓሜያችን ላይ በውስጧ የ12ቱ ሐዋርያት ስም ተጽፏል ካሉ በኋላ በጉ የሾማቸው ሐዋርያት ገቦችም አግቦችም ናቸውና ደገማቸው ይላል። በጉ የሾማቸው ክርስቶስ ኢየሱስ የሾማቸው ስልጣን የሰጣቸው ሐዋርያት እነሱ ምንድናቸው? ገቦችም አግባዎችም ናቸው ይላል። አግባዎችም አስገቢዎችም ናቸው ማለት ነው። አስገቢዎችም ናቸው ሲሉ ምን እያሉ ነው? እነሱ የእግዚአብሔርን ቃል ይሰብካሉ። ሰው የእነሱን ቃል ሰምቶ ኦኬ ከእነሱ የሚወጣውን የእግዚአብሔርን ቃል ሰምቶ ክርስቶስን ከመሰለ ይገባልና መንግስተ ሰማያት ይወርሳልና። ቅዱስ ጳውሎስ ንስሐ ግቡ አለ። ይሄ ቃል የክርስቶስ ነው። ግን ቅዱስ ጳውሎስ ስልጣን ስለተሰጠው ወንጌልን ሄዶ በመስበኩ ንስሐ ግቡ በማለቱ ሰዎች የቅዱስ ጳውሎስን ቃል ሰምተው ምክንያተ ድህን ነው። ቅዱስ ጳውሎስ የመዳናቸው ምክንያት ነው። ቃሉን ሰምተው ወደ እግዚአብሔር መንግስት ይጨመራሉ ማለት ነው። ወደ እግዚአብሔር መንግስት ይጨመራሉ።
ለዚህ ነው ልክ ስለ መንግስተ ሰማያት ሲያነሳ መጽሐፍ ቅዱስ ይላል የቅዱሳን ከተማ ይላል። የሐዋርያቱ፣ የነቢያቱ፣ የሰማዕታቱ፣ የጻድቃን ቅዱሳን ህብረት የቅዱሳን ከተማ ናትና የሚገቡባት ቅዱሳን ናቸውና ክርስቶስን የመሰሉ ሐዋርያትን ትምህርት ያደመጡ እነሱ ስለሚወርሷት ነው በዚህ አይነት ቃል የሚያስቀምጠው። ስለዚህ 12ቱ ሐዋርያት ስም ብሎ የሚገልጸው እሱን ነው። አንዴ እንመለስ ወደ ራዕየ ዮሐንስ ምዕራፍ 21። እሺ ቁጥር 15 አንዴ ቁጥር 15ን ክፈችልኝ። 15 እሺ 15 ላይ አቅርቢው አንዴ። የተናገረኝም ከተማይቱን ደጆቿን ቅጥሯንም ይለካ ዘንድ የወርቅ ዘንግ ነበረው። አሁን ይለካ ዘንድ ይሄ ምድራዊ በሆነ ሐሳብ እንዳታስቡ። መለካት ማለት በእግዚአብሔር ዘንድ የታወቀ መሆኑን ለመግለጽ ነው። ኦኬ ለምሳሌ ሰዎች ሲለኩ ልኬቱን ለማወቅ ነው አይደለም የሚለኩት፣ ከዚህ እስከዚህ ነው ብለው ለማወቅ ነው። ይሄ ለካ የሚለው ቃል በተለይ ይሄን ክፍል በተለይ ራዕየ ዮሐንስ ምዕራፍ 11 ላይም እናገኘዋለን። መለካት የሚለው ሐሳብ በእግዚአብሔር ዘንድ የታወቁ ናቸው። ቁጥራቸው የታወቀ ነው። የማን የእግዚአብሔርን መንግስት የሚወርሱ ቅዱሳን በእግዚአብሔር ዘንድ የታወቁ ናቸው። በእግዚአብሔር ልቦና የታሰቡ ናቸው ሲለን ነው። የተናገረኝም ከተማይቱንና ደጆቹን ቅጥሯንም ይለካ ዘንድ የወርቅ ዘንግ ነበረው ይላል። መታወቁ ገንዘብ መደረጋቸውን ነው የሚገልጸው። በእግዚአብሔር ዘንድ መታወቃቸውን ነው የሚገልጸው። ኦኬ ስለዚህ የእግዚአብሔርን መንግስት የሚወርሱ ጻድቃን፣ ሰማዕታት፣ ቅዱሳን በእግዚአብሔር በመታወቃቸው የመንግስቱ ወራሾች ሆነዋል። ወደ ራዕየ ዮሐንስ ምዕራፍ 11 ከመሄድ በፊት አንድምታ ትርጓሜያችንን ብናየው ደስ ይለኛል። እንዲህ ይላል፣ ለእኔ የሚነግረኝ ያ መልአክ ያችን ሀገር በሚሰፍራት ገንዘብ የሚሰፍርበት የወርቅ ዘንግ ይዟል አለ። ያችን ሀገር መርምሮ የሚያውቅበትን ጽሩይ አእምሮ ገንዘብ አድርጓል ብሎ ያስቀምጣል። ኦኬ ቁጥር 1 ጀምሮ ምዕራፍ 10 የማይቆጠሩ እነማን ናቸው? የማይታሰቡ እነማን ናቸው? ተመልከቱ። ራዕየ ዮሐንስ ምዕራፍ 11 ቁጥር 1 ላይ ይኸው በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ እግዚአብሔርን መቅደስ መሰዊያው በዚያም የሚሰግዱትን ለካ። በመቅደሱ ውጭ ከፍ አድርጊው። ቁጥር 2 ላይ ከፍ አድርጊው። ኤማውስዬ ኧረ እያደመጣችሁኝ ፕሊዝ። በመቅደሱም ውጭ ያለው አቆላ አህዛብ ተሰጥቷል። ተወዋት፣ ለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። አንዴ እዚህ ጋር ሁኝ ኤማውስዬ። ተቋርጧል እንዴ ላይቭ ስትሪሙ? ወይ ጉዴ! ተቋረጠ እያሉኝ ነው። ተቋረጠ። አርካኖች ብዙ ተው ጌሎ ምን ሰብኮ ነገር አይደለም። ታዲያ ለምንድን ነው ተቋረጠ የምትሉኝ? ቀርቷል። እስቲ ገስት ላይ ያላችሁ እስቲ የሆነ ነገር በሉ። ተቋርጧል። ይቆራረጣል። መምህር አንዴ ሁላችሁም ሪፖስት አድርጉ እስኪ። 249 ሰዎች አላችሁ፣ ሪፖስት አድርጉ አንዴ። እኔ ጋር ራሱ በጣም እንትን እያለኝ ነው፣ እያስቸገረኝ ነው። አንዴ ሪፖስት አድርጉ።
ምንድን ነው የተፈጠረው? ምንድን ነው? እኔ ማላውቀው ነገር አለ እንደዚህ ቲክቶክ ላይ የተፈጠረ ነገር? ነው ሪኮርድ አድርጎ ዩቱብ ላይ እንዳይበላሽባችሁ እናቆማለን። ያው ምን እንደሚሻለን እኮ እኔ ሊገባኝ አልቻለም። ትግል ሆነ፣ በቃ ትግል። ዲያቆን ፋሲል አለ? ይሰማል? ጭራሽ ተቋረጠ። አለው መምህር፣ እንዴት መጥተዋል? አሁን መምህር አለው ይሰማል? አሁን መጥተዋል። አሁን በመሀል ነው እንትን የሚያደርገው። ቲክቶክ በጣም አስቸጋሪ ነው እውነት። እንዲህ አሁን እዚህ ጋር የባልቴት ወሬ ብናወራ እኮ የሆነ ዝም ብሎ አላስፈላጊ ነገር ኃጢአት ብናወራ ይሄኔ ሌላ ቦታ ሌላ ዓለም ውስጥ ገብተናል። ወንጌል ሲባል በቃ መከራ ነው፣ ቃል እግዚአብሔር መከራ ደግሞ ጠላትም አለ እና ፕሊዝ ክርስቲያኖች ተረዱን። እኛ ምንም አናስቸግራችሁም። ከእናንተ ምንም የምንፈልገው ወርቅም ብርም የለም። የምንፈልገው ሪፖስት እንድታደርጉና ኮፒ ሊንክ እንድታደርጉ ብቻ ነው እና ያንን አትከልክሉን። በቃ በነፃ እኮ ነው የምታደርጉት፣ አያስከፍልም እኮ በነፃ። ለእኔ ወርቄ እናንተ ናችሁ፣ ለእኔ አልማዜ ዳይመንዴ እናንተ ናችሁ። እናንተ ተምራችሁ ነሳ ስትገቡ ለእኔ ያ ትልቅ ደሞዝ ነው። በቃ 5 ሳንቲም አንፈልግም። ግን ፕሊዝ እንዳይዘጋው አካውንቱን፣ እናንተው የምትማሩበት ቤት ነው እና ፕሊዝ ተራዱን ፕሊዝ። እኛ አንዳንድ ጊዜ እንዲሁ መለመን ምናምን ይደክማል፣ ይሰለቻል። እውነቴን ነው የምላችሁ እና ፕሊዝ ተራዱን። ትህትና ተባረኪ፣ ሁላችሁም ተባረኩ። ጊፍት የምትሰጡ እኛ ያው ለቤቱ ስለሚጠቅም ነው እንጂ ታውቃላችሁ፣ እኔ ጠይቄም ፈልጌም እንደማላውቅ። ኤኒዌይስ ተባረኩ። እሺ አንዴ እንመለስ፣ አንዴ እናንብቦ፣ ወደ ትምህርቱ እንመለስ፣ ወደ ቀደመው ነገር እንመለስ ይላሉ አባ ሕርያቆስ። ወደ ቀደመው ነገር እንመለስ ጎበዝ። ቁጥር 1 ላይ ነው የለኝ። ቁጥር 1 እሺ ስሙ። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስ መሰዊያውን በዚያም የሚሰግዱትን ለካ አለው። ከዛ ቁጥር 2 ላይ ስትመለከቱ በመቅደሱም ውጭ ያለውን አድሞ ለአሕዛብ ተሰጥቷልና ተወው አትለካው። እነርሱ 42 ወር የተቀደሰችዋን ከተማ ይረግጧታል። እነዚህ የተባሉት ለሐሳዊው መሲህ የሚሰግዱ ሐሳዊው መሲህ ዲያብሎስ፣ እነርሱን የሚከተሉ ሰዎች፣ ከእግዚአብሔር መንግስት የወጡ ሰዎችን አትለካቸዋል። ከእግዚአብሔር መንግስት በኃጢአት ምክንያት የተለዩ ሰዎች እንዲያው እናንተ እንዳይከፋችሁ እንዲህ ስናገር በእግዚአብሔር ዘንድ አይታሰቡም፣ አይቆጠሩም፣ አይታወቁም። እንዲያውም ጠንከር ላድርግላችሁ፣ አይታወቁም። በእግዚአብሔር መንግስት ላይ የሚያምፁ በእግዚአብሔር ዘንድ እይታ የላቸውም። ይህን እንድታውቁ ፈልጋለሁ። ይሄ በቃ ምንም የመጽሐፍ ቅዱስ እውነት ነው፣ ገንዘብ አድርጉት። አትቁጠራቸው ብሎታል። ኦኬ ከእግዚአብሔር መንግስት የራቁ ለእግዚአብሔር የማይሰግዱትን ለእግዚአብሔርን የማያመልኩትን አማናዊ እምነትን ገንዘብ ያላደረጉትን አትቁጠራቸው አለ። በቃ አይታሰቡማ። በወንጌል ላይ ይሄ እውነት ተገልጧል አይደለ? በማቴዎስ ወንጌል ምዕራፍ 7 ላይ አንድ የማቴዎስ ወንጌል ምዕራፍ 7ን ክፈችልኝ። የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ራሱ ምንድን ነው የሚለው? አላውቃችሁም ይላቸው። አይቆጠሩማ፣ አይታሰቡማ፣ በእግዚአብሔር መንግስት አይታሰቡም ኃጥአን። እሺ ቁጥር 23 እኔ አላልኩም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚናገረው። ይኸው የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ የራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ አልተለኩም፣ አልታወቁም። በእግዚአብሔር ዘንድ ኃጥአን በእግዚአብሔር ልቦና አይታሰቡም። አይታሰቡም። ስለዚህ የዚያን ጊዜም ከቶ አላውቃችሁ ብዬ እመሰክራላቸው። የሚያምፁት በእግዚአብሔር መንግስት ላይ ነው። ሰው ማለት ነው። አሁን አንዳንድ ሰው ሲበድል ሲሳደብ እየተሳደበ ያለው ምናልባት ያንን የሚሰድበውን ሰው ለማስቀየም አስቦ ሊሆን ይችላል። ፈጽሞ አይደለም። እየተሳደበ ያለው የእግዚአብሔር መንግስት ነው። እየተቃወመ ያለው የእግዚአብሔር መንግስት ነው። እግዚአብሔር ስደብልኝ ብሎናል እንዴ? ስደቡልኝ ብሏል? ሂዱ ደህና አድርጋችሁ አጥረግርጉልኝ ብሏል ወይ? አላለም።
አትሳደቡ ነው የሚሰድቧት። መሳደብ የእግዚአብሔርን መንግስት መቃወም ነው። ኦኬ መግደል፣ አሁን ሂዱ ግደሉልኝ ብሏል እግዚአብሔር አምላክ አላለም። ሰውን መግደል፣ ንጹሐንን መግደል፣ ደም ማፍሰስ ከእግዚአብሔር አይደለም፣ የእግዚአብሔርን መንግስት መቃወም ነው። ዘሙቱ ብሏል እግዚአብሔር። ድንግልናችሁን ጠብቁ ነው የሚለው አይደለ? በድንግልና እንድንኖር ነው የተጠራ ነው። ግን ከአልጋ ወደ አልጋ የሚዘሉ ብዙ ሰዎች አሉ። የጦጣ መንፈስ የያዛቸው እንደ ጦጣ በቃ ከአንዷ ሴት ጋር ወደ ሌላ ሴት ጋር፣ ከአንዷ ሴት ጋር ወደ ሌላ ሴት ጋር፣ አንዷ እንዲሁ እንዴት አይነት ክፉ ዘመን ላይ እንደደረስን። ይሄ እግዚአብሔርን መሳደብ ነው። በእግዚአብሔር መንግስት ላይ ማመፅ ነው። ክፉው ነገር ሁሉ በእግዚአብሔር መንግስት ላይ ማመፅ ነው። ኦኬ ስለዚህ ምን እያለ ነው? አትቁጠሯቸው፣ አይታሰቡም በእግዚአብሔር መንግስት ማለት ነው። በቃ አይታሰቡም በእግዚአብሔር መንግስት። ስለዚህ አትለካው ሲለው እናነባለን። አትለካው ሲለው እናነባለን። እኔና እናንተ በእግዚአብሔር መንግስት እንድንታሰብ እንድንቆጠር ክርስቶስን መሰለን መመላለስ መፍትሄው እሱ ብቻ ነው። ሌላ ምንም ነገር ያለ ክርስቶስን መምሰል ነው። በቃ በእርሱ ማመን፣ ቃሉን መጠበቅ፣ ህይወታችን በንስሐና በስጋው ደግሞ የታሰረ መሆን መቻል አለበት። ያንን እስካደረግን ድረስ እኛ እንቆጠራለን፣ በእግዚአብሔር ልቦና እንታሰባለን። እምቢ ካልን የምናምፅ ከሆነ ግን መጨረሻ ሁለቱን ቁጥር እንየውና ከዛ እንጨርሳለን። አንዴ ምዕራፍ 21 ላይ ነው የለኝ የማሁስዬ ቁጥር 16 እና 17 አንድ ላይ እንየውና ከዛ እንጨርሳለን። ሰዓታ ይሄ እንዳይቆራረጥ ተማሪም እንትን እንዳይል እንዳይቸገር አንዴ የመጨረሻው ሁለቱን ምዕራፍ እናያለን። የመጨረሻ እሺ ከተማይቱም 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷ ልክ ነበረ። ከተማይቱም ከፍታዋም ትክክል ነው አለ። እሺ ቁጥር 17 ላይ ነይል። ቅጥሯንም ለካ 144,000 ክንድ በሰው ልክ እርሱም በመልአክ ልክ ይላል። ቁጥር 16 ላይ እንመለስ። ልኬቷ ተለክታ ይኸው ከተማይቱም 4 ማዕዘን ነበራት። እነዚህ 4 ማዕዘን የሚለው በብዙ ነው የሚተረጎመው። ቅድምም አይተናል። እሺ ከተማይቱም 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷም ልክ ነበረ። ከተማይቱም በዘንግ ለካት 12 ሺህ ምዕራፍ ሆነች። ርዝመቷም በስፋቷ ከፍታዋም ትክክል ነው። ቅጥሯም ለካ ከፍ አድርጊ ቁጥር 12 ላይ ቅጥሯንም ለካ 144,000 ክንድ 4,000 ክንድ 4,000 ክንድ በሰው ልክ እርሱም በመልአክ ልክ አለ። እሺ 16 እና 17 ስናይ የቅዱሳን ህይወት ተለክተው የሚጎድል የለም የሚያንስ የለም። በዚህ የእግዚአብሔር መንግስት እቅፍ ውስጥ ያሉ ቅዱሳን የእግዚአብሔር መንግስት የሚወርሱ ህይወታቸው የተለካ ነው። የተለካ ነው ህይወታቸው፣ ቁጥራቸው የተለካ ነው። የሚበልጥ የለም የሚያንስ የለም። ሁሉም እያንዳንድ ዋጋቸውን አግኝተዋል፣ ተፈርዶላቸዋል። ዋጋቸውን ተገኝተዋል። በመጠን ኖረዋል፣ ክርስቶስን መስለዋል። በልኬት ያቺን ሀገር ይላሉ ምዕዛን ናት አለ። በአራቱ ማዕዘን ያሉ ምዕመናን ይወርሷታል ብሎ ይጀምራል። አሁን አንድም ተተርጓሚያችን 4 ማዕዘናት ርዝመቱ 16 ላይ ነው ይልኝ 16 ላይ ከፍ ከተማይቱም 4 ማዕዘን ነበራት ይላል። ከተማይቱ 4 ማዕዘን ነበራት። እነዚህ ቅዱሳን እችን የእግዚአብሔር መንግስት የሚወርሱ ከየት ነው የመጡት? ከአራቱ ማዕዘን የዓለም ማዕዘናት፣ ከሰሜን፣ ከደቡብ፣
ከምስራቅ ከምዕራብ የመጡ የተወጣጡ ናቸው። ኦኬ ከአራቱ ማዕዘናት የሐዋርያትን ትምህርት ሰምተው ወንጌልን ሰምተው ኦኬ በክርስቶስ ኢየሱስ አምነው ወደ መንግስተ ሰማያት የተጨመሩ ናቸው። ኦኬ ከዛ ይቀጥልና ርዝመቱም እንደ ስፋቱ ልክ ነበረ። ከተማይቱም በዘንግ ለካት 12,000 ምዕራፎች ሆነች። ርዝመቷም ስፋቷም ከፍታዋም ትክክል ነው ይላል። መጠኗ 2 አለ። እኚህ ሁሉ ተካክለው ይወርሷታል ይላሉ አበው። ኦኬ አሁን ከተማይቱ 4 ማዕዘን ነበራት። ከአራቱ የምድር ማዕዘናት ነው ወደ እግዚአብሔር መንግስት የተጨመሩት። ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ካለ በኋላ ይወርሳሉ። የእግዚአብሔር መንግስት ይላሉ ይወርሳሉ። ከሰሜንም የመጡት ከደቡብም የመጡት ከምስራቅም የመጡት ከምዕራብም የመጡት ከአራቱ ማዕዘን የመጡት የእግዚአብሔር መንግስት ተካክለው ይወርሳሉ ይላሉ አበው። ከዛ ያችን ሀገር በወርቅ ዘንግ ሰፈራት፣ መንግስተ ሰማያት አወቃት፣ መራት ማለት ነው ያለ። በምን ዘንግ ነው የመራት? ይኸው በምን ዘንግ ነው የመዘናት? በወርቅ ክብሯን ለመግለጥ ነው። ተመልከቱ። ከተማይቱም በዘንግ ለካት 12,000 ምዕራፎች ሆነች። ርዝመቷም ስፋቷም ከፍታዋም ትክክል ነው ይላል። ርዝመቷም ትክክል የተለካች ናት። አበው በትርጓሜ ላይ ምን ብሎ አስቀምጦታል? በወርቅ ዘንግ ሰፈራት፣ መንግስተ ሰማያት አወቃት፣ መራት ብለው ክብሯን ሲገልጥ ያስቀምጣሉ። ያችን ሀገር በወርቅ ዘንግ ሰፈራት፣ መንግስተ ሰማያን አወቃት፣ መረመራት። አሁን ርዝመቷም እንደ ስፋቷ ልክ ነበር ካለ በኋላ ከተማይቱን በዘንግ ለካት ማለት አወቃት፣ መረመራት። ታወቁ፣ ተመረመሩ። እነማን? የእግዚአብሔርን መንግስት የሚወርሱ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ የሚመጡ ቅዱሳን የታወቁ ናቸው በእግዚአብሔር ዘንድ፣ የተመረመሩ ናቸው በእግዚአብሔር ዘንድ፣ በእግዚአብሔር ልቦና ውስጥ ያሉ ናቸው። ለዛ ነው ከተማይቱን በዘንግ ለካት 12,000 ምዕራፍ ነበሩ ይላል። ስንት ነበሩ? 12,000። ኦኬ 12,000 ነበሩ። መጠኗ 200 ክንድ ነው አለ። በ12ቱ ሐዋርያት ስብከት ትወረሳለች። ስዩማን ቢል ነው ብሎ ያስቀምጣሉ። በማን ነው የምትወረሰው? በ12ቱ ሐዋርያት ስብከት። 12 ሐዋርያት ስንት ናቸው ቁጥራቸው? 12,000 ናቸው እንዴ? 12,000 ናቸው። የሐዋርያት ቁጥር ስንት ነው? ጻፉልኝ። ስንት ሐዋርያት? 12። ታዲያ ለምንድን ነው እሺ ያለው? 12,000 ሐዋርያት የለም እኛ እንደምናውቀው። ግን ምንድን ነው የሚለው? በዘንግ ለካት ካለ በኋላ 12,000 ምዕራፍ ሆነች ሲል በሐዋርያት ትምህርት በ12ቱ ሐዋርያት ትምህርት አምነው የተጨመሩ ቅዱሳን ብዙዎች ናቸው ሲል ሺህ የሚለውን ቁጥር ይጨምሯል። 12ቱ ሐዋርያት ደቡብ፣ ምስራቅ፣ ምዕራብ ሄደው ሰብከው ወንጌልን ሺዎችን ይዘው መጡ። ብዙዎችን ይዘው መጡ። ብዙዎች ወደ እግዚአብሔር መንግስት ተጨመሩ። እዚህ 12,000 ምዕራፍ ሆነ ይችላል። ከዛ ርዝመቷም ስፋቷም ከፍታዋም ትክክል ነው። ሁሉም የእግዚአብሔር መንግስት ወረሱ። ተካክለው የእግዚአብሔር መንግስት ወረሱ። ስለዚህ ይሄ ሺህ የሚለው ነገር መንፈሳዊ ትርጉም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰጠው፣ ሌላ ነገር አይደለም። ሺህ ብዙሃኑን ለመግለጽ ነው የምንጠቀመው። መጽሐፍ ቅዱሳዊ አፈታቱም ይሄ ነው። ሺህ ሲል ብዙሃኑን ነው የሚናገረው። ስለዚህ ሺህ ምዕራፍ ሆነች። ርዝመቱም ስፋቷም ከፍታዋም ትክክል ነው። ውበታቸውን ነው አሁን እየገለጸ ያለው። አሁን እነዚህ ሁሉ እግዚአብሔርን ያመሰግናሉ ማለት ነው። እግዚአብሔርን ያመሰግናሉ። እሺ አቲንክ እዚህ ጋር ብናበቃ ጥሩ ነው። ቁጥር 16 ነው የጨረስነው። ከፍ አንዴ ከቁጥር 17 ጀምሮ ያለውን ዛሬ ምንድነው ቀኑ? ረቡዕ፣ አርብን ጨርሰዋል። ዛሬ አርብ ነው፣ ሰኞን ጨርሰዋለን። ኦኬ ብዙ ቆየ እንዳይቋረጥም እስከ ቁጥር 16 ግን አሁን እስከ ቁጥር 16 ብቻ ያለውን በደንብ ተረድታችኋል፣ አውቃችኋል። ምን ለማለት እንደተፈለገ ሚስጥሩ ተረድታችኋል? ንገሩኝ ፕሊዝ። ዲያሎግ እናድርግ። ግልጽ ነው አይደለም? መምህር አንዴ አንድምታውን ይደግሙታል። የምዕራፍ 16 መጠኗ 200 ክንድ ነው አለ። በ12ቱ ሐዋርያት ስብከት ትወረሳለች።
እሺ ግልጽ ነው። ግልጽ ነው። እሺ ፕሊስ አሁን መንግስተ ሰማያትን እያየን ነው። አማናዊቷን የክርስቶስ ቤተክርስቲያን እያየን ነው። አንድ ነገር እንድትስቱ አልፈልግም። በደንብ አድርጋችሁ ከስጋና ከደም ጋር እንድታዋህዱ ነው የምፈልገው። ከመንግስተ ሰማያት መልኳን እያየን ነው፣ ውበቷን እያየን ነው። ኦኬ ይሄ ተለካ፣ ተሰለፍ፣ በዘንግ ለካት፣ እንደዚህ የሚል አወቃት ምናምን የሚሉት ነጥቦች ማወቅ ያስፈልጋል ለመረዳት፣ ሙሉውን ምዕራፍ ለመረዳት ማለት ነው። እና ዓርብ ዕለት ሰኞ ዕለት እንጨርሳለን። ዛሬ እስከ ቁጥር 16 ነው ያየነው። ቁጥር 17 እስከ ፍጻሜ እግዚአብሔር ቢረዳን ሰኞ እንጨርሳለን። ሁላችሁም አደራ ካላንደራችሁ ላይ ጻፉ። ሁልጊዜ ሰኞ፣ ረቡዕ፣ ዓርብ ራዕየ ዮሐንስ ትምህርት አለ። በቃ ለራሳችሁ ሪማይንድ አድርጉ። ልክ ምሽት 3 ሰዓት ላይ ይከፈታል እዚህ ቤት። ኑና የእግዚአብሔርን ቃል የቤተክርስቲያንን ትምህርት እንድትማሩ አደራላለሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ምልጃዋ ከኔና ከእናንተ ጋር ይሁን። ተባረኩ። በክርስቶስ ፍቅር እጅግ አድርጌ እወዳቸዋለሁ። ቀሲስዬ አሉ፣ አባቴ አሉ። እሺ ዲያቆንዬ ያለ አይደለ? አለው ላይ ከንግል ከዚህ በኋላ ያለውን እርሶ ያዙልን። አባታዊ ምክር መክረው በጸሎት መርሐ ግብራችን ይዝጉልን። ይቅርታ መምህር፣ ከዛ በፊት አንድ ጥያቄ ነበረኝ። ይቅርታ። እሺ ናቲ ሶሪ። እሺ ችግር የለም። ከአውዱ አንጻር በጣም ቦርተል ገብተኛል። ግን ማቴዎስ ራዕየ ዮሐንስ 21:8 ያለ ማቴዎስ ወንጌል ስለ ጥምቀት ሲናገር እዛ ተጠቅሶ ስላገኘሁት አልገባኝም ማለት ነው። ስለ ጥምቀት ያለ አማናዊ ጥምቀት 4 አሉ ይላል። ባህረ እሳት ይላል አንዱ ማለት ነው። እዛ ጥቅስ ተጠቅሷል። ራዕየ ዮሐንስ 21:8 ያለ ማለት ነው። እንዴት ነው ከዚህ የተገናኘ እና ባህረ እሳት የተባለ ጥምቀት እንዴት ምን አይነት ነው? ክርስቶስ አንድ የሚሆን ነው አማናዊ ጥምቀት አይደል? ይህ ምን አይነት ጥምቀት ነው? ቁጥር 20 ምዕራፍ 21 ቁጥር 8 ነው። አዎ ሁለተኛ ሞት የተባለ እዛ ተጠቅሷል። ቆይ ላንብብልህ። እሺ ዳሩ ግን የሚፈሩና የማያምኑ የርኩሳን የነፍስ ገዳዮች የሴሰኛዎችም የአስማተኞችም ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው ይላል። ይኸውም ሁለተኛ ሞት ነው ይላል። ኦኬ እና አሁን ይህንን ለቤተክርስቲያናችን በአንድምታ ትርጓሜ ላይ ምን ብለው ይፈቱታል? አበው እየሰማኝ ነው አይደለ? ዋው እየሰማኝ። እሺ እሺ ላንብብልህ፣ ከሙሉ ላንብብልህ። የኔን ትምህርት ሳይሆን የቤተክርስቲያን ትምህርት። እሺ እኔ የቤተክርስቲያን ትምህርት ነው። እሺ እያመኑ ሲል ሳያምኑ ምግባር ትሩፋት የሚሰሩ አንድም እንዘ እያምኑ አምነው ምግባር ትሩፋት የማይሰሩ ሰውነታቸውን በኃጢአት የሚያሳድፉ ነፍስ የሚገሉ የሚሴስኑ ስራይ የሚያደርጉ ጣዖት የሚያመልኩ ስራይ የሚያደርጉ ጣዖት የሚያመልኩ ሐሰትን ሁሉ የሚሰሩ ፍዳቸው ጽኑ ስቃይ ያለበት ገሃነም ይሆናል። ሁለተኛ ሞት ይህ ነው ብሎ ያስቀምጠዋል። ስለ ገሃነመ እሳት ስለ ፍርድ ነው እየተናገረ ያለው። ኃጢአት የሚያደርግ የእግዚአብሔርን መንግስት አይወርስም እያለን ነው። ሰው በኃጢአት መንገድ ቢመላለስ የእግዚአብሔርን መንግስት ይወርሳል? ናቲ ይወርሳል? አይወርስም። እዚህ ላይ አሁዱ በጠንቅቀን ነው ማየት ያለብን። እየተናገረ አሁን ወደ ሌላ መሄድ የለብንም። እዚሁ ትምህርት ራዕየ ዮሐንስ ምዕራፍ 21 ላይ ያለ ነው። እዚህ ላይ ቤተክርስቲያን አስተምሯ ምንድን ነው የሚለው ራዕየ ዮሐንስ ምዕራፍ 21 ቁጥር 8 ቅድምም መግቢያ ላይ ሳብራራ ነበር። ምንድን ነው የሚናገረው? ስለ ፍርድ ነው የሚናገረው። ጌታ ይሄ ስለ ትንሣኤ ዘጉባኤ ነው የሚናገረው። በትንሣኤ ዘጉባኤ ጊዜ ማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 25 ላይ ያለውን ክፍል ነው እንዲያውም ቤተክርስቲያን የምታመጣው እና በዛን ጊዜ ኦኬ እነዚህ የዘረዘራቸው በጠቅላላ ኃጢአት ዘረዘራቸው እንጂ ኃጢአት የሚያደርግ የእግዚአብሔር የቅዱሱ መንፈስ ማደሪያ ያልሆነ እርኩስ መንፈስ ያደረበት ክፉ የሚያደርግ እምነትን ከስራ ጋር ያላስተባበረ ሰው ፍርድ ይቀበላል። እሳት የሚለው የእግዚአብሔርን ፍርድ ነው የሚናገረው። ኦኬ የእግዚአብሔርን ፍርድ ይቀበላል እያለን ነው እዚሁ ክፍል ላይ አውዱን ጠብቀን ስንመለከት ማለት ነው። ተረዳኸኝ ወንድሜ?
አዎ ቃለ ሕይወት ያሰማል። ከአውደ አንጻር በጣም ተረድተኛል። ከባህር ሰጥ ወደ ሌላ ከሄድን ሌላ ቦታ ነው የምንገናኘው። አውዱን ጠብቀን እኔ ትምህርት ስለሆነ በጥንቃቄ ነው ማየት ያለብን። ተማሪዎችንም ግራ ማጋባት የለብን። እዚቹ አውዷን ይዘን ነው መሄድ ያለብን። ኦኬ። በሌላ ይሄ በጥምቀት ዙሪያ ደግሞ በጥምቀት ዙሪያ የፈለከው ሌላ ጥያቄ ደግሞ ሲኖር አሁን ጉባኤ እስጢፋኖስ ልንጀምር ነው ዲያቆን ክርስቶፎሮስ ጋር። በእርግጥ ለፕሮቴስታንቶች መጥተው እንዲጠይቁን ነው እኛ የምንፈልግ። ለኦርቶዶክሳውያኖችም ግን ጥያቄ ካለ በዛ ደግሞ ያንን አውድ ጠብቀን እንነጋገራለን። እዚህ ላይ ግን ራዕየ ዮሐንስ ጥናት እስከሆነ መጠን የቤተክርስቲያናችን አንድምታ ትርጓሜ አበው ባስተማሩት ትምህርት ኢቨን ኢትዮጵያውያን ሊቃውንት ብቻ ነው ግብፃውያን መተርጉማንንም ብናይ ቄስ ቴዎድሮስ ማላቲን ብናይ በፓትሪስቲክ ኮሜንታሪ ያላቸው ሬቨሌሽን ላይ አንዳንድ አባቶችንም ብናይ ከኢትዮጵያውያን ሊቃውንት ጋር ተመሳሳይ የሆነ ትምህርት ነው የሚያስተምሩት እና እዚህ ላይ እየተናገረ ያለው ፍርድን ነው የሚገልጠው። ኦኬ፣ ሌላ ነገር አይደለም። ስለዚህ ፍርዱ ላይ ማለት ነው ቃለ ሕይወት ያሰማል። እኔ በላይ ቀሲስም ስላሉ ደግሞ ምንም ችግር የለም ናትዬ።